ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን እንደምን አምሽታችኋል። ይህ አዲሱ ሚዲያ ነው። ፕሮግራሜን እንደምን አመሻችሁ ብዬ መጀመሪያ ይህን ውይይት ስንቀርጽ ሰዓቱ ምሽት በመሆኑ እንዳለሁበት አካባቢ ነው እንደምን አመሻችሁ ማለቴ። በዚህ ሰዓት የምትከታተሉን ያው እንደምን አመሻችሁ ነው። ያላችሁበት ቦታ ደግሞ ቀንም ከሆነ እንደምን ዋላችሁ፣ ጠዋትም ከሆነ እንደምን አደራችሁ። መልካም ጊዜ እመኝላችኋለሁ። ፕሮግራማችንን በመከታተል እስከ መጨረሻው አብራችሁን ለመቆየት ስለፈቀዳችሁም ከልብ አመሰግናለሁ። ከመሸጋገሪያ ሙዚቃ በኋላ ወደ ዛሬው ውይይት እና ወደ እንግዶች ሄድና ንግግራችንን ወይም ውይይታችንን እንጀምራለን። መልካም ቆይታ እመኝላችኋለሁ። ለረጅም ጊዜ የማውቀው ወዳጄ እስክንድር ገድሉ አንድ ምሽት ላይ ደውሎ ፌብሩዋሪ 18 ስቴት ዲፓርትመንት ሰላማዊ ሰልፍ እናደርጋለን እና ይህንን የሚያመለክተው ፍላየር ወይም በራሪ ወረቀት ደርሶ እንደሆነ ለማወቅ ነው ይለኛል። የተለመደ ሰላምታ እንዴት ሰነበትክ እንደምን ከተባባልን በኋላ መኪና ላይ ተለጥፋ ያየኋት ወረቀት ትዝ አለችኝ። ትዕይንተ አማራ አስተባባሪ ይላል። ዋሽንግተን ዲሲ እና አካባቢው ትዕይንተ አማራ አስተባባሪ። አይ የአማራውን ሰልፍ የሚያስተባብር አንድ ወጥ የሆነ ስብስብ ተጀመረ ማለት ነው ብዬ በራሴ ተረጎምኩት። እናም በዕለቱና በሰዓቱ በተባለው ሰዓት ተገኘው። መቼም የነበረው ብርድ የነበረው ውርጭ እጅግ በጣም ከባድ ነበረ። ያን ተቋቁሞ የመጣው ህዝብ እኔ ሳልሆን ሰልፉን የጠሩት ወገኖች እንደሚያመሰግኑ እርግጠኛ ነኝ። የተገኘውን ህዝብ ቁጥር ግን መናገር አልፈልግም። እንዲያው የተለያዩ ጥያቄዎች ናቸው የመጡብኝ። መቼ የሆነ ለአንድ ዓላማ እንዲህ አይነት ነገር ሲደረግ ህዝቡ ግልብጥ ብሎ የሚወጣው? ይህኛው ስብስብ ደግሞ ምን አይነት ስብስብ ነው? በአንድ በአማራ ጉዳይ ላይ የተለያየ የአማራ ስብስብ ምን ማለት ነው የሚለው ነገር እንደው በየፈረቃው በሐሳብ የመጡብኝ። የዕለቱ የክብር ተናጋሪ ሲናገሩ ከሰማኋቸው መካከል ድር ቢያብር አንበሳ ያስር ብለው ነበረ። እውነት ነው። በአማራ ምክንያት የሚሰባሰበው ህዝብ ቁጥሩ እጅግ በጣም ብዙ ነው። እንደ ብዛቱ ግን በህብረት ቢቆም ብዙ ነገር መከወን እንደሚቻል እገምታለሁ። ለማንኛውም ወደ እንግዶቼ ልሄድና ውይይቱን እንጀምራለን። ይህንን ሰላማዊ ሰልፍ ያስተባበረው ቅድም እንደገለጥኩላችሁ ወዳጄ እስክንድር ገድሉ ነው። አመሰግናለሁ አቶ እስክንድር ይህን ሰልፍ ስላስተባበርክና ለውይይቱን ፈቃደኛ ስለሆን። ከሱ ጋራ ሁለት እንግዶች ጋብዣለሁ። አንዱ የዕለቱ የክብር ተናጋሪ ዶክተር ገብርዬ ወልደ ሩፋኤል ናቸው። እንዲሁም ደግሞ ከሳቸው ጋራ በተለያየ የአማራ ጉዳይ ልዩ ልዩ ቃለ ምልልስ ያደርጉ የነበሩት በተለያየ ጉዳይ የሚሳተፉት ፕሮፌሰር ጋሻው ላእከ ናቸው። እንግዶቼ በድጋሚ በጣም አመሰግናለሁ። እንደው ይሄንን ውይይት ለመጀመር የሚያስችለው ምናልባት የትዕይንተ ህዝቡ ወይም ደግሞ የሰልፉ አስተባባሪ አንዳንድ ነገር ቢገልጥልን ነው። ከሱ ጋር ሌላም እንግዳ ጋብዘን ነበር፣ አልተመቻቸውም መሰለኝ አልተገኙም። ግን አቶ እስክንድር ትዕይንተ አማራ አስተባባሪ ማለት ምን ማለት ነው? ማለቴ በአማራ ጉዳይ የሚደረገውን ትዕይንተ ህዝብ ሁሉ የሚያስተባብር ነው ወይስ ደግሞ ሌላ ትርጉም አለው? ከዛን ጀምር። እሺ፣ በጣም አመሰግናለሁ አቶ አዲሱ ስላደረከው የመግቢያ መልካምነት ንግግር ከልብ አመሰግናለሁ። ዛሬም ደግሞ ከረጅም ጊዜ በኋላ አለቆቼን መሪዎቼን ፕሮፌሰር ጋሻው ላቀንም እንደዚሁም ደግሞ የዋሽንግተኑን የእርዳታና የልማት ማህበር መስራች እና መሪ የነበረው ለረጅም ጊዜ ቦርድ አባልም የነበረው ዶክተር ገብርዬ ጋር በዚህ መስክ ደግሞ ተገናኝተን እንደገና በዚሁ የዛሬ 30 ዓመት እናወራው በነበረው የአማራ ጉዳይ ላይ ዛሬም ደግሞ በዚህ መድረክ ላይ ለመገናኘት በመብቃታችን እናንተንም ከልብ ላመሰግን እወዳለሁ። ትልቅ ክብር ነው ከእናንተ ጋር አብሮ እዚህ ለመወያየት መምጣት።
አቶ አዲሱም ይሄን ድል ስለዘጋጀህልንና እንደተባለው ቅድም እንዳልከው ሪች አውት በማድረጋችን ያንን ተቀብለህ ደግሞ ይሄንን መልስ ግብረ መልስ ስለሰጠህን ከልብ እናመሰግናለን። አዎ እንዳልከው የትዕይንተ አማራ እኔ ብቻ አይደለሁም የመሰረትኩት፣ እንደዚሁ ኮንሰርን ያላቸው ወንድሞች እና እህቶች በተለያየ ጊዜ በተለያየ ቦታ በመናየው መሳካት አለባቸው፣ መጠገን አለባቸው፣ መታከም አለባቸውና ቅድም እንዳልከው ድሮ ይደረግ እንደነበረው በሙላት ህዝቡ መንቀሳቀስ ይችል ዘንድ ለምንድነው ይሄ መሆን ያቃተው እያልን የተለያዩ ክፍሎች በተለያየ ጥረት ማድረጋቸው የተጠበቀ ሆኖ የማንንም ጥረት ለማንቋሸሽ አይደለም እዚህ ቦታ ላይ ሪኮግናይዝ እናደርጋለን። ነገር ግን ግብረ መልሱ አጥጋቢ ስላልሆነ ይሄንን ነገር ለመስራት ካለፉት ስህተቶቻችን ታርመን በህብረት ቆመን እዚህ ቦታ ላይ በውጭ የነጻነት አየር ለምን ተነፍስ ወገኖች ትልቁ በተለይ ደግሞ ከየትኛውም ቦታ ዋሽንግተን ዲሲ እና ሜትሮፖሊታን አካባቢ ያለው ኢትዮጵያዊ ከየትኛውም ቦታ ከአገሩ ውጪ ከፍተኛ ቁጥር ያለው እዚህ ነውና ይሄ ቁጥር ኃይል ሊሆን ወደሚችልበት እንዴት ነው ሞቢላይዝ ማድረግ የምንችለው? እንዴት ነው ለአንድ ዓላማ መቆም የምንችለው? እንዴት ነው ኢፌክቲቭ የሆነ ስራ መስራት የምንችለው? በተለያየ አቅጣጫ ሰላማዊ ሰልፍ ብቻ ማድረግ አይደለም። እውነት ነው የጀመርነው፣ ግን መጀመሪያ እሱን እንከውን፣ በአግባቡ እንከውን፣ ተባብረን እንከውን የሚለውን ዓላማ ይዘን ነው የተነሳ ነው እና ይሄንን ስም ስንሰጥ በደንብ አስበንበት ነው። ልክ ስሙ እንደሚለው ተግባሩም ይሄው ነው፣ ሌላ ነገር የለውም። ለጊዜው ይሄንን ብል የመንደርደሪያ ይሆነናል ብዬ አስባለሁ። አቶ አዲሱ አመሰግናለሁ። ነገሩን ግልጽ ለማድረግ ነው። እኔ ቅድም እንደ በራሴ ትርጉማውን ትዕይንተ አማራ ወይም ደግሞ አስተባባሪ ሲል የአማራ ጉዳይ የሚደረጉ ትዕይንተ ህዝቦችን በሙሉ የሚያስተባብር አንድ ወይ የተቋቋመ ያስመስላል። ወይም ደግሞ በሌላ አነጋገር እናንተ ብዙ የአማራ ድርጅቶች አሉ፣ እዚህ ዋሽንግተን እንኳን ወደ 6-7 አሉ። እነሱ በሚያደርጉት ሰልፍ የማስተባበሩ ስራ የእናንተ ነው ወይንስ እነሱም የራሳቸው አላቸው? አሁን ለብዙ ሰው አስቸጋሪና ጥያቄም የሚፈጥርበት በአንድ የአማራ ጉዳይ 10 አይነት የአማራ ድርጅቶች አሜሪካ ውስጥ ማለት ያለም እዚህ አካባቢያችን እንኳን እኔ እንደው ለመቁጠር እችላለሁ እስከ 7 አሉ። ከምን ያህሉ ጋራ ትሰራላችሁ? የትኛውን ነው የምታስተባብሩት? ነው የእናንተን ለእናንተ እውቅና ያለውን ብቻ ነው ወይ ማለት ነው? ጥያቄ እንግዲህ እዚህ ላይ ምንድነው የተለያዩ የኛ አደረጃጀት የተጀመረው ቅርብ ጊዜ ነው እና ቅርብ ጊዜ እንዲጀመር ያደረገበት ምክንያት የታየው ችግር ነው። ያንን ችግር እንዴት አድርገን መሙላት እንችላለን ነው። ከማንም ጋር የጎንዮሽ ትልቁ ዓላማችን አንዱና ትልቁ ዓላማችን ህዝቡን የሚፈጅ ህዝቡን የሚጨፈጭፍ ስርዓት ነኝ ብሎ የተቀመጠ አለ። አማራውን ታርጌት አድርጎ ኤትኒክ ክሊንዚንግ እና ግልጽ የሆነ ጦርነት እያደረገበት ዳታዎችን መለከት ነበር። በኋላ በንግግራችን ውስጥ አይ ሆፕ አመጣዋለሁ ብዬ አስባለሁና ያ በሚደረግበት ሰዓት እኛ እዚህ ኤክስ እና ዋይ ጠራው እያልን ነው ኢሹ የምናደርገው። ድምጽ በመፍጠር ፋንታ እዛም ያልቁት እያለቁ ይሄንን ደግሞ ተቋቁመው የወጡት ፋኖች እየወደቁ ስራቸውን፣ ንብረታቸውን፣ ልጆቻቸውን፣ ትዳራቸውን ይሄ ሁሉ ህይወታቸውን እየሰጡ ባሉበት ሁኔታ እኛ እዚህ ያለነው ተባብረን የጎንዮሽ መፋተግን ትተን የጎንዮሽ መጠላለፍን ትተን የጎንዮሽ መገፋፋቱን ትተን በህብረት እንቁምና ድምጻችንን እናሰማ በሚል ነው። አሁን ይሄንን ሂደት ለማምጣት ከተወሰኑ ክፍሎች ጋር ንግግር እያደረግን ነው። ከንግግርም ያለፈ ነገሮች እንዴት ምክንያቱም ችግሩ ስላለ ችግሩን የምናልፍበት ያንን ችግር ሜካኒዝምስ የምንመራበት መመሪያ ነገር ህግ
ዲሲፕሊንን በተመለከተ የዓላማችንን በተመለከተ ብዙ ጊዜ ይቀላቀልብናል። ፖለቲከኛ ነን ወይስ ምንድነው? የተቀላቀለ ነገር አለ በጣም ብዙ። ይሄን ሁሉ ክላሪፋይ የሚያደርግ የምንሰራበት መንደርደሪያ እያዘጋጀን ባከን ፎርዝ እየመጣን ያለ ነው። ይሄ ብቻ አይደለም አቶ አዲሱ። ለምሳሌ አሁን አንዳንድ ቦታ ሰላማዊ ሰልፉ ላይ ብቻ አይደለም። አሁን ሰሞኑን ደግሞ እንደ ምሳሌነት ለማምጣት ነው የወንፈል የሚባል የእርዳታ የግብረሰናይ ድርጅት አለ። በጣም ትልቅ ድርጅት ነው እና ባለፉት 6 ዓመታት 6.5 ሚሊዮን ዶላር አማራውን የተጨፈጨፈውን ዲስፕሌስድ የሆነውን ሬፕ የተደረጉትን የሞቱባቸውን ወላጅ የሌላቸውን ሰዎች የሚረዱ ናቸውና ከነሱ ጋር ተገናኝተን እነሱ ምንድነው እኛ ዋሽንግተን አካባቢ ስላለን ከኛ የሚፈልጉት እርዳታ ነበር። ስለዚህ ያንን ለዛ እርዳተኛ እኛ ፈቃደኛ ሆነን በምንችለው ሁሉ እየተባበርን ያለነው። ለምሳሌ አሁን ፍላየሮቻቸውን ኤዲቲንግ በማድረግ ቪዲዮ በመስራት አውዲዮን በመስራት እንደገና በተለያዩ ባለን ኔትወርኮች እየተጠቀምን ያ ፈንድሬዚንግ የተሳካ እንዲሆን የማድረግ ይሄን ብቻ አይደለም። ሰላማዊ ሰልፍ በሚጠራበት ጊዜ እኛ አልጠራነውም ብለን አንቀመጥም፣ እንገኛለን እዛ ቦታ ላይ ሄደን እና የበኩላችንን እናደርጋለን። በተግባራዊ የሆነ ህብረት እንግዲህ 1-2 እየተባለ ነው መቼም ሁሉ ጊዜ አንድ ነገር እንደተፈለገ ወዲያው በፍጥነት እንደ ጃኬት አይጠለቅም። ፕሮሰስ አለው የራሱ እና በዛ ፕሮሰስ ውስጥ እየሄድን ነው ያለነው። ለዚህ ነው ገና መጀመራችን ነው፣ ግን እያሰፋ ነው ያለነው። ከሁሉ በላይ በህብረት ሆነን የጋራ ጠላት ህዝቡን የሚጨፈጭፈውን ህዝቡን የሚያጠፋውን አገራችንን የሚያፈርሰውን የመሰረተ ልማትን እያወደመ ያለውን በጣም በሚገርም ሁኔታ እንግዲህ እንትን ውስጥ በውይይት ውስጥ እናመጣዋለን ብዬ ነበርና አይ ቲንክ ይሄንንም ልሂድበት መሰለኝ። ለምሳሌ አሁን አገሪቷን ገዛለሁ የሚለው ጠቅላይ ሚኒስትር ኮት ኤንድ ኮት ምንድነው ያለው? ፋብሪካ ፈጠርኩ። የምን ፋብሪካ ነው የፈጠረው? የልማት ፋብሪካ ነው የፈጠረው? ህዝብን እኮ ደግሞ እንደገና ለመጨረስ እኮ ነው። ተኩራርቶ ነው እኮ ያን የሚናገረው። ይሄ ሁሉ ከደረሰ በኋላ 11.5 ሚሊዮን ተፈናቃይ ባለበት ሀገር በገዛ ሀገሩ ይሄ ደግሞ አማራው ያ ባለበት እንደገና ማነው ጅማ ላይ ያደረጉትን ንግግር ስንመለከተው፣ ፕላናቸውን ስንመለከተው፣ ስትራቴጂያቸውን ስንመለከተው ይሄ ሰውዬ ይሄ ፋሽስት የሚያደርገውን ነገር ስንመለከተው እዛ ቦታ ላይ ያሉ ሰዎች ከሚችሉት በላይ ዋጋ እየከፈሉ ያሉ፣ እኛ ግን በነፃነት አየር ውስጥ ያለን አካሎች፣ ክፍሎች፣ አማሮች፣ ኢትዮጵያውያኖች ሰላማዊ ሰልፍ ላይ በጋራ ወጥተን ጠላታችንን በጋራ ለመቃወም ስንቸገር ነው የሚታየውና እነዚህ ነገሮች ባሉበት ሰላማዊ ሰልፍ ወይም የሻማ ማብራት ወይም ፈንድሬዚንግ ሲመጣ ያ በጋራ ተሰባስቦ ዋጋ ለመክፈል ካልተቆረጠ በስተቀር ይሄንንም ለማምጣት ነው እንግዲህ እኛ በመንችለው ሁሉ። ባለፈውም የአድዋ በዓል የተጠራበት ቦታ ላይ እኛ ጠራ ነው ብለን አልቀረንም። ሄደን እዛ የምንችለውን አድርገናል፣ ተገኝተናል፣ አበረታተናል። እንደዚሁም ሰላማዊ ሰልፎች ሲጠሩ እንግዲህ ይሄን ሁሉ እያደረግን ያለነውና ሌሎችም ብዙ ነገሮችን ለማድረግ ያሰብነው ይሄን ነገር ለማምጣት ነው። የተቀናበረ ስራ ለመስራት፣ ውጤታማ የሆነ ስራ ለመስራት የጎንዮሽ ተያይዘን ለመሄድ። አመሰግናለሁ። መልካም። እንደው ተጨማሪ ጥያቄዎች አሉኝ፣ ብዙ እመጣለሁ፣ ብቻህን እንዳላደክም ብዬ ነው። ዶክተር ገብርዬ ወደ አንተ። እንደው በነገራችን ላይ እኔ ዶክተር ገብርዬ አንተ እያልኩ ስለለመድኩ አንዳንዴ አንተና አንቱ ብዘባረቅ ይቅርታ ይደረግልኝ። የሚቀለኝ አንቱ ስል እንደውም ቅድም ሩቅ ሰውም አላውቀውም ማናገር መሰለኝና ይቅርታ ጠይቃለሁ። እዚህ ሰልፍ ላይ የክብር ተናጋሪ እንደነበር ትዝ ይለኛል ዶክተር ገብርዬ። አንተን ደግሞ በአማራ ትግል ነፍሳቸውን በክብር ያሳርፍልን ከፕሮፌሰር አስራት ጀምሮ በአማራ ጉዳይ እዚህ ዋሽንግተን አካባቢ የምትታወቅ ነህ። የልማት ማህበሩን በመስረትም ትታወቃለህ። በአማራው እንቅስቃሴ ብዙ አስተዋጽኦ አድርገሃል። አሁን አቶ እስክንድር እንዳለው ይሄ ትዕይንተ አማራ አስተባባሪ የሚለው በቅርብ ነው የተመሰረተው።
ቀጣይ ጥያቄዎች አሉኝ እንዳልኩት ከነበሩት ጋር ተደባልቆ አብረን እንስራ ለምን አልተባለም፣ ለምን ለብቻ መቋቋም አስፈለገ የሚለውን መልሶልኝ ይቅርታ መልሶልኛል። ግን በአጥጋቢ ሁኔታ ተገቢ ወይም ደግሞ በቀኝ እስከምን ድረስ መጨቀጨቅ አይቀርም እና ለጊዜው ረፍት ልስጠውሱ። ዶክተር ገብርዬ እዚህ ላይ ስትገኝ ምን ተሰማህ? ይሄ በአማራው ስም አንድ አማራ ነው በኢትዮጵያ ውስጥ ያለው ገዢ ክፍል የሚጨቁነውና የሚገለው በየቀኑ የሚያሳድደው አማራውን ነው። በእምነትም ረገድ የኦርቶዶክስ እምነትን ነው እያጠፋ ያለው። ሰሞኑን የአሜሪካው ወንጌላዊ ሄደው ያደረጉትን ነገር ታውቃላችሁ ሁላችሁም። በሱ ላይ እንደውም ሰሞኑን ሁለት እንግዶች ጋብዤ እንወያያለን እና ምን ተሰማህ? እዚህን ስብስብ ስታየው እንዴት ነው እሱ ያንተ አስተያየት? የአማራውን ትግል አንድ ላይ ተባብሮ ካንተ ነው ርዕሱን የወሰድኩት ድር ቢያብር የሚለውን ይሄንን ለማምጣት ምንድን ነው የሚሻለው? እስኪ የተሰማህን ንገረኝ መጀመሪያ። በዛ ወደሚቀጥለው ጥያቄ ሄዳለሁ። ፕሮፌሰርም ወደ እርሶ ጋር እመጣለሁ በኋላ። ፕሮፌሰር ጋሻው። እሺ፣ እግዚአብሔር ይስጥልኝ። ያን ዕለት እስክንድርና አለማየሁ ጠርተው እንደዚህ አይነት ሰልፍ አለ ሲሉኝ የተሰማኝ ደስታ ይሄ ነው አይባልም። ለምን ያላችሁ እንደሆነ ይሄ መንግስት ከመጣ ጊዜ ጀምሮ በኢትዮጵያውያን መሀል ያለው በኢትዮጵያዊነት ሳይሆን በግለሰብነት ነው። ሁሉም የራሱን ጥቅምና የራሱን ድሎት ፈላጊ እንጂ የሀገር የወገን ችግር ፈተና የጋራ መሆኑን ረስተነዋል። እንዳልከው አርስትህም እንደሚያወራው ድር ቢያብር አንበሳ ያስር ይላል። ኢትዮጵያ በነፃነት ብዙ ዓመት የቆየች እንደመሆኗ መጠን ለአፍሪካን አገሮች ሁሉ የነፃነት አስከባሪና ነፃነታቸውን እንዲያገኙ የታገለች የዩኤን ከመስራች ሀገሮች አንዷ ሆና የነበረች የራሷ ቋንቋ፣ የራሷ ፊደል፣ የራሷ ሃይማኖት ያላት የሚያስኮራ ታሪክ ያለት ህዝብ ኢትዮጵያን ሊያጠቋት የመጡ ጠላቶች በመጡ ቁጥር የኢትዮጵያ ህዝብ 84 ጎሳ አለው የሚባለው አንድ ሆኖ ጠላትን አሸንፏል። እንዳልከው ነው። ድር ቢያብር አንበሳ ያስር ይሉ ይሄ ነው። እነ ፕሮፌሰር አስራት በጡረታ እድሜያቸው ለኢትዮጵያ ሰብአዊ መብት ለመታገል ተነስተው ሽር ጉድ ሲሉ በወቅቱ ወጣቶች የነበርን ሰዎች አይተን እንዳላየ እየሆን ደግሞ አልፈን ተርፈን እንተቻቸው ነበር። ፕሮፌሰር አስራት ቀዶ ጥገና ባለሙያ ናቸው። ፖለቲካ ውስጥ ገብተው ሽር ጉድ ማለት ምን ያስፈልጋል የሚሉ ተቺዎች አሉ። ይሄ በጣም የሚያሳዝን ነው። ቅድመ አያቶቻችን ለአያቶቻችን ለአባቶቻችን አስተላልፈው ግዴታ ሀገርን መጠበቅ፣ ለነፃነት መታገል ግዴታ ነው እና እነኚህ ሰዎች ተነስተው ለአማራው ወገን ሰብአዊ መብት እንታገል ሲሉ ማንም ምንም ያደረገ ስላልነበረ እኛ ወጣት ተብዮቹ የኛ ተራ ነበር ይህን ዝግጅት ማድረግ። ስላላደረግን እዚህ በዋሽንግተን አካባቢ ያለ ነው በዳያስፖራ ያለው አበሻ በሙሉ ተባብሮ የድጋፍ ድርጅት እስቲ እንጀምር ብለን እግዚአብሔር ይመስገን ጋሻውን አይተሃል፣ እስክንድር አለ። እነኚህ የመላው አማራ የድጋፍ ድርጅት መስራቾችና ነባር መሪዎች ናቸው። እነኚህ ሰዎች ያየው ዕለት የተሰማኝ ደስታ ይሄ ነው አይባልም። ምክንያቱም እነ አብይ ከመጡ ጊዜያት ጀምሮ በአማራው ላይ የሚካሄደውን ጥቃት እያየን ድሮ ነግበን የሚባል ነገር ነበር። ያ ንጹህ ህዝብ በድሮን እየተመታ ሲያልቅ አይተን እንዳላየን ሰምተን እንዳልሰማ ይሆን
ከናካቴው አልፈን ተርፈን ደግሞ አፄ ኃይለ ሥላሴ ከስልጣን ከወረዱ ጊዜ ጀምሮ 3 መንግስት አስተዳደር ገዝተውናል። ሶስቱም ሁላችንም ያደግንበት ባህሪ፣ ደንብ፣ ዘይቤ፣ መተዛዘን፣ መደጋገፍ፣ መረዳዳት፣ ነግበኔ አንዱ ሲጠቃ ሳይ እኔና ወንድሜ ሰብሰብ ብለን ለምንድን ነው ብለን ስናፈጠው ሰውየው ዞር ይልለታል። ይሄ ነው የኛ ባህል፣ የኛ ነው ይሄ ነው አስተዳደጋችን። እና የድጋፍ ድርጅት ስንጀምር ጊልት ትሪፕ ነበረብኝ። እኔ በበኩሌ ነው የማስበው። እስክንድርም እንዲሁ ነው፣ ጋሻውም እንዲሁ ነው። ተሰብስበን ያን ድርጅት ፈጥረን አቅማችን የቻለውን ያህል በየጊዜው እንረዳቸው ነበር። ያ በሰላማዊ መንገድ ይንቀሳቀሱ የነበሩበት ሂደት ምንም ውጤት እንደማያስመጣ ሲረዱ አንድ ግለሰብ ፕሮፌሰር አስራት ጋር ይሄዱና መሳሪያ አቅርቡልኝ እንጂ እኔ እበቀላለሁ ሲሉ ፕሮፌሰር አስራት በተፈጥሮ የሃይማኖት ሰው ስለሆነ እጅግም አይቸኩልም። ግን እኚህን ሰውዬ አመናቸውና እስቲ እርዳታ ሰብስቡልን፣ መሳሪያ ልንገዛ እንችላለን ብሎ ገንዘብ ልከን መሳሪያው ተገዝቶ በአርባ ጉጉ በኩል ያጠቁን የነበሩትን የኦሮሞች ሰዎች ፍዳቸውን ስላሳያቸው ለመለስ አቤት ብለው ሲገሉ ዝም ትላለህ ወይ ብለው ኮምፕሌን ሲያደርጉ ይሄን አማራ በጦርነት አንችለውም በዘዴ እንጂ አትዋጉ ብለን አልነበረም ወይ ብሎ ያኔ ነው የአማራውን ህዝብ መግደል ያቆሙት። ከዛ የአማራ ድርጅት መባሉ ቀርቶ መላ ኢትዮጵያ ድርጅት ተባለ። ከመላ ኢትዮጵያ ድርጅት ቅንጅት የሚባለው ተፈጠረ። ከቅንጅት ምርጫ ተካሄደ። ይሄ ሁሉ እንግዲህ የነ ፕሮፌሰር አስራት ድካምና ጥረት ነው። እኛም ባለን አቅም በመርዳታችን ትንሽ የመንፈስ እርካታ በእኔም በእስክንድርም በጋሻውም በአንተም ጭምር ልናገኝ ችለናል። አሁን ግን ህወሓት ሄዶ አሁን ያለው መንግስት ሲተካ ይሄድበት የነበረው ሂደት ኮፒራይት ነው፣ የህወሓትን ነው። አማራውን ማጥቃት፣ ህዝብን መጤ ብሎ ማፈናቀል፣ መግደል የዕለት ምግባር ነው። ይህ ሊሆን አይገባም። ታሞ ከመማቀቅ አስቀድሞ መጠንቀቅ ይባል የለም ወይ? ይሄው እንዲህ ማድረግ ከህወሓት የተማርነውን ማነው ስሙ መስፍን ማነው ስሙ አሁን ያለው አብይ ሲደግመው እንዴት ዝም እንላለን እያልኩ እዚህ ያሉትን ሰዎች እጠይቃለሁ። ኧረ እንሰባሰብና ድርጅት እንፍጠር። before we know it የጎንደር፣ የጎጃም፣ የሸዋ ፋኖ ተብሎ በተናጠል በንዴት አልሞት ባይ ተገዳይነት ሲንቀሳቀሱ ውጤት መምጣት የጀመረው አንድም ጥሩ የትግል ስልት ነው። በተናጠል አጥቂህን ስትመታው አቅሙ ስለሚበታተን ውጤት ሊመጣ ችሏል። ከዚህ በፊትም ብየዋለሁ፣ አንዱን ሰው አዋቂ የሚያሰኘው ያርቆ ማስተዋል ችሎታው ነው። ይሄ በተናጠል በጎጃም፣ በወሎ፣ በሸዋ የሚደረገው እንቅስቃሴ መሰረታዊ ውጤት አያመጣም። ጦርነቱ አንድ ነገር ነው። የፖለቲካ እንቅስቃሴ 84 ጎሳ ያለበት ሀገር ነው ሲባል ሁሉም የሚታዘቡት አማራው ምን ያደርሳል እያለ ነው የሚመለከተው። እንገደልም እንፈንቀልም ምንም እንበል፣ ግን ለሰብአዊ መብታችን ታግለናል፣ ጥሩ ውጤት አምጥተናል። ውጤቱ ጥሩ መሆኑን ስናውቅ ተደራጅተን የፖለቲካ አካል ፈጥረን መንቀሳቀሱ ግድ ይላል። ግን ይሄ አልተደረገም። የፋኖ ልጆች የገበሬ ልጆች ናቸው።
አልሞት ባይ ተጋዳይ ሆነው ነው ትግሉን የጀመሩት እንጂ ትሬኒንግ የላቸውም፣ መሳሪያ የላቸውም። ይሄ በድፍረት ሲንቀሳቀሱ እኛ እዚህ ደርቶን ቁጭ እያል በወር የተወሰነ ገንዘብ ብናዋጣና ለነሱም መሳሪያ ብናዘጋጅ ለቤተሰቦቻቸውም ሲገጥማቸው ችግር ብንደርስላቸው እሰየ ነበር። አላደረግንም። ለምን ያላችሁኝ እንደሆነ ግማሹም ጩልፋት አማራ ነኝ ባዩ ነው። አድር ባይ የሚሸጠን ብዙ አለ። ካንተ ጋር ተቃዋሚ መስሎ ይታይና አዲስ አበባ እንደ ውሃ ቀጂ ሲመላለስ ታገኘዋለህ። ሄዶ የሚሰራውን ታውቃለህ። አንተኑና እኔን ማሳጣት ነው። ይህ ሁሉ ለምን እዚህ ያለን ተደራድረን ድርጅት ፈጥረን በአንድ ስም አሁን ለምሳሌ በየቢሮ ከየቦታ የሚመጡ አሉ። የጎጃም ፋኖ፣ የጎንደር ፋኖ፣ የሸዋ እርዱን እያሉ የሚመጡ ሰዎች አሉ። እኔ በሽታዬ ነው የሚመጣው እንደዚህ ሲጠየቅ። እንዴ አንዱ ጠንካራ እንቅስቃሴ የሚያሳይ ቢሆንና ገንዘብ ቢኖረው ለደካማው እርዳታው ይሄዳል እስኪጠናከር ድረስ። አሁን ግን እኛ የምንረዳው የዚህን ክፍል ነው የምንረዳው። ለዛ ነው የሚባለው። በጣም የሚያሳዝን ነገር ነው። እና እኔ አንጀቴ አሮ ነበር። እነ እስክንድር መጥተው ይኸው ሰልፍ ልናደርግ ነው ሲሉኝ የተሰማኝ ደስታ ጥያቄ እሱ ነው። አዲሱ በጣም በጣም ነው ያረካኝ። እግዚአብሔር ይመስገን ነው ያልኩት። እዛም ተሰልፈው የነበር በዛ ብርድ አይተዋል። የተሰበሰቡ ሰዎች ቁጥር አይደለም ማተር የሚያደርገው ዓላማ ነው። ፕሮፌሰር አስራትን አሰቃይተው ታሞ ማግኘት የሚገባውን ሕክምና አላገኘም። እንዲሞትላቸው ፈልገው በስንት ትግል ነው የወጣው አስራት። እነኚህ ሰዎች በጡረታ እድሜያቸው እንዲህ ሲንቀሳቀሱ በእኛ እድሜ ያለ ነው ታሞ ከመማቀቅ አስቀድሞ መጠንቀቅ። በዚህ ዘይቤ አገራችንን እባካችሁ እንሰባሰብና አንድ እንሁን የሚለው ነበር። እነኚህን ሰዎች በማየታቸው ሁለቱም ደግሞ ደህና አምሮባቸዋል። እንደኔ የሚከሱ መስሎ ነበር፣ ግን እግዚአብሔር ይመስገን በጣም የተደሰቱት። መልካም። እሺ ዶክተር ገብርዬ በጣም አመሰግናለሁ። ታሪኩን ከስር ጀምረህ ነው የነገርከን፣ ከልማት ማህበሩ ጀምሮ አሁን ያለው። እንግዲህ ጥያቄን እንደገና በኋላ አጠናክሬ ያቀርባለሁ። ለፕሮፌሰር ጋሻው ላቅርቦ ያኑ ጥያቄ አሁን በዚያ አካባቢ የተለያዩ የአማራ ድርጅቶች አሉ፣ ግን ብዛታቸው በጣም ከመጠን በላይ ነው። በአንድ ዋሽንግተን አካባቢ 6-7 ማህበራት ዓላማው አንድ ሆኖ ብዛታቸው ምንድን ነው? እነ እስክንድር ደግሞ በቅርቡ ይሄንን አሁን በዋሽንግተን ዲሲ ትዕይንተ አማራ አስተባባሪ ብለው ሲመጡ ሌሎቹ ጋር ተቀላቅለው መስራት አይሻልም የሚል ሙግት ነው ያቀረብኩት። እሱ በኋላ ያብራራልኛል። ፕሮፌሰር ምን ተሰማዎት? የማህበር አሁን ቅድም ዶክተር ገብርዬ ሲናገር አንዱ በዚህ እርዳ ይላል። አንድ ቢሆኑ ነው መርዳት የሚቻለው እንጂ በየፊናቸው ሆኖ ለመርዳት አስቸጋሪ ነው አለ። እውነት ነው። በአማራው ስብስብም ያለው ችግር ይሄ ነው የምለው እኔ። እና እነ እስክንድር ለምን ተመሰረታችሁ አይደለም፣ ጥሩ ነው በጣም ለማየትም ሆነ እንደዎችን ፕሮግራም ለመስራት ቦታው ሄድኩትም ለዚሁ ነው። ነገር ግን ካሉት ጋራ መቀናጀትና መስራት ሲቻል ለምንድን ነው ለየብቻ የምንቆመው? ዓላማችንን ብትንትኑን ያወጣዋል። ይሄ ለጠላት ምቹ መሆን ነው የሚል ነገር ነው ብዙዎች የሚናገሩት። ፕሮፌሰር ምን ተሰማው? በአሁኑ ስብስብ እንደው ስለ አማራው ስብስብ ምን አስተያየት አለዎት? ከዚህ ከሰልፉ ጀምሮ ያለውን አስተያየት ቢነግሩኝ። አመሰግናለሁ አቶ አዲሱ። በዚህ አጋጣሚ እዚህ ጉባኤ ላይ በመገኘቴ የተለየ ክብር ነው የሚሰማኝ። ከዶክተር ገብርዬ እና ከአቶ እስክንድር ጋር እንዲሁም ከእርሶ ጋር ቃለ ምልውውጥ ለማድረግ ሀሳብ ለመቃየር በመቅረቤ ደስተኛ ነኝ። እኔ ብዙውን ጊዜ ያሳለፍኩት ኮሌጅ ውስጥ ነው። ሼልተር የሆነ ነገር ነው፣ ግን የሀገር ስሜት ሁልጊዜም አይጠፋምና አማራውን ለማቋቋም የተዘናጋውን ለማስታወስ ለማካሄድ
ፕሮፌሰር አስራት ሲመጡ መድረኩ ላይ ዶክተር ገብርዬ እሳቸውም ሊቀመንበር ሆነው ሲያገለግሉን ብዙ ጊዜ አገልግለዋል። አሁን በነበረን በእኛ ጊዜ አንድ መንግስት፣ አንድ ህዝብ፣ አንድ ድንበር ነው ይዞታው የነበረው። ከዚያ ሁኔታ አሁን ያለንበት ደግሞ ይህን ፍቃድ አገር መበተን፣ ህዝብ መጨረስ፣ እርቂት ኢትዮጵያኖች ናቸው በሁለቱም በኩል የሚያልኩት። ነገር ግን ፍርድ የተዛባበት መንግስት የሌለበት ሲሆን እብደት ላይ ያለ መንግስት ነው። ቤት እያፈረሰ ችግራችኋል፣ ችግራችሁን አውቃለሁ ግን መደረግ አለበት ይላል። እንዲህ አይነቱ ሲያማልለን ለመጀመሪያ ጊዜ ነፃነትን እንደ ዳቦ ነው ያቀረበልን። ምንም ችግር የለም። ኢትዮጵያ እስረኛ እስር ቤት ይዘጋል፣ መታሰር የለም፣ መገደል የለም። ይህ ሁሉ ጥሩ ጥሩ ሀሳብ ነበርና ሁላችንም አንድ አቶ ደጉ ናቸው መሰሎች አጨብጭበን ተቀበልነውና አስቀመጥነው ይላሉ። እውነት ነው። ይሄ የኢትዮጵያ ህዝብ በአንድ ሁኔታ ላይ ተጭበርብሯል። እውነትም ነው። በይብስ ብሎ አሁን በፓርላማ ያጸደቀው ነገር ነው እንግዲህ ለአማራው ከባድ የሆነ ታወጀበት። ሰው ሲታወጅብህ ህልውና ማለት ነው። ሌላ መንገድ የለም። በመባበል በዲፕሎማሲ ሊሰራ የሚችለው ነገር በጉልበት ሲመጣ ሁላችንም ቤት አንኳኩቷል። አሁን ቤቱ ያልፈረሰበት ዘመድ የለም። እኔ የማላውቀው እኔ ራሴ ቤት የለኝም ማለት እንግዲህ ሀገሬን ስለምወድ ሀገሬ እሄዳለሁ። በምንም ሁኔታ የማይቀር ጉዳይ ነው። ግን የተገፋ ሰው ኬንያም ቢሄድ ናይጄሪያም ቢሄድ እንደዛው ነው ማለት ነው። ይህን እንዳይሆን ለልጆቻችን ቀና ብለው እንዲኖሩ በታጥቀን ትጥቅ መፍታት የማይቻል መሆኑን አሳይቷል። አማራው 2 ዓመት ማመጣጠን ጉልበት ያለው ሞራሉ ከፍ ያለ ህዝብ፣ በቋንቋ በሃይማኖት የተሳሰረ አብሮ መኖር የሚችል ህዝብ የኖረም ተጋብቶ ተዋልዶ የኖረ ህዝብ ነው። የተጋመደ ታሪክ ያለው ነው። ይህን ህዝብ በአንቀጽ 39 እንደፈለግ ሂድ ተበተን ማለት አይቻልም። ከኖሩም ነውር ኃጢአትም ነው እስከነጭራሹ። እና የጎልያድና የዳዊትን ታሪክ ይመጣል እዚህ ላይ እንዴት አንዱ ገደለው አንዱ እንዴት ወጣ የሚለው ለሃይማኖት መሪዎቹ ይርሰዋለሁ። ግን በአዋጅ ስለሆነብን አዋጁን መፍታት የሚቻለው መቋቋም ብቻ ነው። ብዙ ጊዜ በአማራነት ለመቆም አልፈለግንም ነበር። ከነም ጀምሮ ኢትዮጵያዊ ነው አሁን ነው አይናችን የተገለጠው። እየመጣ የሚገል ኢትዮጵያዊ አማራ ስለሆንክ ነው። ያውም እኮ አፈር ገፍቶ ደበሎ ለብሶ የሚያርሰው ነው። እዛ ቦታ ጣሊያን መጣ ወይም እዚህ ቦታ ጠላት መጣ ሲሉት ሞፈርና ቀንበሩን ጥሎ ነው የሚሄደው። መሳሪያም ባይኖረው ዱላውን ይዞ ይሄዳል። ይሄ አይነት ህዝብ አብሮ መኖር የሚችል በተቻለ መጠን ህዝቡ ይሄንን መሰማት አለበት። የኛ ምቾት ሳይሆን የህዝቡ ሁኔታ ምንድነው ለማወዳደር ሳይሆን የገንዘብ ንዋይ ፍቅር አላቸው። እነዚህ ሁሉም የኔ ነው የሚያልፈው የሚያገረው ሁሉም የኔ ነው። እና ዶክተር ገብርዬ እንደገለጹት 4 አይነት መንግስት አይተናል በአንድ እድሜ ማለት ነው። በቀዳማዊ ኃይለ ሥላሴ በደጉ ዘመን እላለሁ እኔ። ከዛ በኋላ ደርግም ቢሆን አልከፋብንም ነበር ማለት ይቻላል። ግን እናቷ የሞተችበት በደርግ ጊዜም በወያኔም ቢሆን ስሜቱ አንድ ነው። ጉዳት ነው። እና በደርግ ጊዜ ስለ ሀብት አልነበረም፣ ስለ ጦርነት ነው። ሀገር ካራማራ ወዲያና ወዲህ መሯሯጥ ነው። የእውቀት ጉድለት፣ የማስተሳሰብ የማገናዘብ ጉድለት ነው ያለብን። እና ለአማራው እንዲህ አይነቱ ጊዜ አይመጣለትም። የሚያስተባብረው እየተገደለም ቢሆን እየባሰ ይመጣል እንጂ እየቀነሰ አይመጣም። አሁን ሁላችንም ካለንበት ወጥተን እየተገደልን እየተሞከርን እንዴት አድርጎ ይገፋል? ምን ሰርተናቸው ምን ከፋ ምን አከፋል? እኩልነት መብትን መጠበቅ ነው ያለብን። ለኛም አይሆን ኢትዮጵያ አማራ ምን ዋጋ አለው?
ሀሳቡ እዚህ ላይ ነው። ይሄ ቁጥቋጦ ነው። አሁን የምናየው አማራው ትንሽ በትንሹ ችፉ ላይ የባሰ ይሆናል አማራው። ምክንያቱም ግፊው እየጠነነ ሲመጣ ይቋቋመዋል እሱም እና ሰላማዊ ህዝብ ለማኖርም አብሮ ለመኖርም ያካበትነው ሃይማኖት አለ፣ ነዋይ አለ፣ አብሮ መኖርም ይቻላል፣ አስመዝግቧል። ለጀግንነቱም ታይቶበታል። ግን ይሄ ኦሪጂናሊዝም እዚህ ያለው ኦሪጂናሊዝም የኢትዮጵያኖች ታሪክ መሆን የለበትም። ጎጃሜ ነው፣ ጎንደሬ ነው። እንደውም አስተያየት አለ አማራ አንገቱ አንድ ነው ይላል። እስትሩ እዚህም ሄድክ እዛም ሄድክ መገደል አልቀረም፣ ሞቢሊቲ የለም እና የሁሉ ችግር ስላለ ችግሩ ነው የአማራን አንድነት የሚያጠነክረው። በችግሩ ብዛት ለችግሩ አጸፋ ሲመልስ የዛን ጊዜ ነው እንትን የሚለው። አሁን የተከሰተበት አማራው ለንዑስ ብሔሮችም ዋና ከለላ ነው። ፊትም አድርጎ በሳውዝም ላሉትም ለሰሜንም ባሉት ቦታ አብሮ መኖር ስነ ስርዓት መንግስት አቋቁሞ አብሮ የኖረ ነው ለብዙ አመት። ግን የህልውና ጉዳይ ስለሆነ የህልውናውን ጉዳዩን ማስተካከል ይኖርብናል። ቤት ማጽዳት ማለት ነው። በእኛ መካከልም አሉ ክፉ ይባላል። ድሮም ነበረ ታሪክ አለ፣ ባንዳ አለ ይባላል። እየጠራ ይመጣል ባይ ነኝ። መልካም ችግሩ በዚህ ላቁም እዚህ ላይ። እሺ መልካም አድማጭ ተመልካቾቻችን የምንወያየው ከዶክተር ገብርዬ ፕሮፌሰር ክርታ ጋሻው እንዲሁም ደግሞ አቶ እስክንድር ጋራ በአማራ ጉዳይ ነው። በተለይ መነሻችን የሆነው ባለፈው ፌብሩዋሪ 18 ሰላማዊ ሰልፍ ስቴት ዲፓርትመንት ተደርጎ ነበር እና እንደው የአማራ ስብስብ ብዙ ሆነ በሚለው መነሻ እናንተ ደግሞ አዲስ ጀመራችሁ ለምንድን ነው የሚል ነው ዋናው መነሻው። ይሄ ጥያቄ ምናልባት ትኩረት አግኝቶ እንደው አላውቅም። እንደው ዶክተር ገብርዬ ቅድም አሁን ስትናገር በአንዱ ይመጣና እርዳታ ይላል፣ አንዱ ይመጣና እርዳታ ይላል። እንደው ይሄ ስብጥርጥር ያለ ምስቅልቅል ያለ በዛም እዛም የተቋቋመ ስብስብ በየጊዜው እርዳታ ማድረጉ አንድነት ይሄንን ንግግር የሚያሳየኝ ምንድን ነው? አንድ መሆን አለብን። አንድ ዓላማ ካለን የተለያየ ቡድን መስርተን መቆም የለብንም ነው። አሁን ቅድም ለእስክንድርም እንደጠቆምኩት ወደ ዶክተር ገብርዬ ነው የሚሄደው። እዚህ ዋሽንግተን አካባቢ ለምሳሌ አሁን አይአም የሚባል ኢንተርናሽናል አማራ ሙቭመንት የሚባል አለ። አማራ አሶሲዬሽን ኦፍ አሜሪካ ትሪፕል የሚባል አለ። ፌዴሬሽን ኦፍ አማራ ኢን ኖርዝ አሜሪካ የሚለው ደግሞ ፋና የሚል አለ። ግሎባል አማራ ኮአሊሽን የሚል አለ። አማራ ዓለም አቀፍ ትብብር በቅርቡ የተጀመረ አለ። አሁን ደግሞ በዋሽንግተን ዲሲ አካባቢ ትዕይንት አማራ አስተባባሪ። ይሄ ነገር እኔ መቋቋሙን ተቃውሞ ምንም የለኝም። ነገር ግን ምናልባት የአማራውን ህልውና ለማስጠበቅ የአማራውን ከመሞት እንዲድን ለሚደክሙ ሰዎች የተለያየ ማህበር መሆኑ ሰውን ኃይል አይበትነውም ወይ? እናንተ የአማራን ስብስብ ከመጀመሪያ ጀምረ ዶክተር ገብርዬ ከፕሮፌሰር አስራት ጀምሮ የተዋደቃችሁለት በአማራው እንቅስቃሴ ላይ የተባበረ ክንድ እንዲኖር ነው። ለዚህ ነው ድር ቢያብር ያልነው። አሁን ግን እኔ ደግሜ እናገራለሁ፣ እነ እስክንድር ሌሎቹ ጋራ የጀመሩት ይሄ በዋሽንግተን ዲሲ ትዕይንት አማራ አስተባባሪ ለምን ተጀመረ አይደለም። ነገ ደግሞ ሌላ እናያለን። ይሄ ነገር እናንተ የጥንቶቹ የአማራን ጉዳይ የጀመራችሁት ሰዎች እንዴት ታዩታላችሁ ነው። ይሄን ጥያቄ ነው እንድትሄዱበት የፈለግኩት። በኋላ እስክንድር ጋር እመጣለሁ። ባለ ጉዳዩ እሱ ስለሆነ ጉዳዩ የሁሉም ነው። በእርግጥ ግን እሱ ስላስተባበረ ማለት ነው። እሺ ዶክተር ገብርዬ። የቸገረው እርጉዝ ያገባል ይባላል። ሀገራችን ስትጠፋ፣ ወገናችን ሲገደል ማንም ዞር ብሎ ያየው ሰው አልነበረም። ሊያግዙ ሊታገሉ የተነሱት ወጣቶቹ ፋኖ የገበሬ ልጆች ናቸው። ግን ይሄ ተማርኩ ያለው ወጣቱ ገንዘብም ሊያቀርብ የሚችለው የተያዘው ምንድን ነው?
የራሱን ድሎትና ትችት ፉከራ ነው። የአማራውን ድርጅት በምናዋቅርበት ጊዜ ወይም በምናካሄድበት ጊዜ በጣም የሚገርማችሁ ነው ይረዱን የነበረው የአማራ ወገን ሳይሆን ሌሎቹ ናቸው። የደቡቡ፣ ጉራጌው፣ አፋሩ እንደዚህ ያሉ ሰዎች፣ ኦሮሞዎች። አማራ ተብዬው ይቅርታ አድርጉልኝ አዋቂ ነኝ ባይ ነው፣ ፈራጅ ነው፣ ወሳኝ ነው። አባልነት እንኳን ላለመሆን ምክንያት ሲደረደር የሚነገረን ምንድን ነው? እኛ አማሮች በኢትዮጵያዊነት እንጂ በጎሳ ተደራጅተን አናውቅም ይላል። ይህን ነገር ፕሮፌሰር አሳድ ደግመው ደጋግመው በፓርላሜንትም ለጋዜጠኞችም ያሳወቁት ነገር አለ። እኛ የጎሳ ድርጅት አይደለም የመሰረት ነው የአማራውን ሰብአዊ መብት ለማስከበር እንጂ ነው የተባለው። ትግላችን መስመር ቢይዝ መድረሻችን ኢትዮጵያዊነት ነው፣ የኢትዮጵያ አንድነትና ህብረት ነው። ያው አርስትህ እንደሚለው ድር ቢያብር አንበሳ ያስር። ጦርነት በመጣ ቁጥር ኦሮሞው፣ ጉራጌው፣ ትግሬው፣ ሌላ ሀዲያው አንድ ሆኖ በኢትዮጵያዊነት ይታገላል። ያ እንዲመለስ ነው የምንፈልገው። ይህን ደግሞ 4፣ 5፣ 6፣ 7 ድርጅት ስለፈጠሩ ሰክሰስፉል ሆነዋል ማለት አይደለም። ሁሉም ምክንያት እየፈጠረ የመሸሻ ሚንስ ነው እንጂ ድር ቢያብር አንበሳ ያስር ብለናል። የ5፣ 6፣ 7 የተለያዩ ድርጅቶች ከመፍጠር ተሰባስበው የተወሰነ አማውንት በየጊዜው እያዋጣን አስፈለገም አላስፈለገም ኮንቲኒቲ መኖር አለበት። ምክንያቱም ትግሉ እየቀጠለ ነው፣ እየከፋ ነው የሚሄደው። ይሄን የተለያየ ስም ሰጥቶ በዚህ እንቅስቃሴ እያካሄድ ነው የሚለው ቀልደኞች ናቸው። እኔ አይጥመኝም፣ ይቅርታ እኔ ስላየሁትም ነው። የአበሻንም ግብ በተለይ አማራ የሚባል ዘር አትንኩኝ ባይ ነው። ለሀገሩ ይዋደቃል፣ ይታገላል። ነገር ግን ዳተኝነት አለብን እና እሱ እስካልተነካ ድረስ ሌላው ቢፈነገር ቢጎዳ ግድ የለውም። አሁን ለምሳሌ አማራው ገዢ ተብሎ የተለየ ተቀጥያ ስም ሰጥቷል። ጨካኝ ነው፣ ጨቋኝ ነው የሚባል ነገር አለ። ይሄ ልክ አይደለም። ለብዙ ዓመት በአጋጣሚም ይሁን አዘዋይስ የአማራው ወገን ገዢ ሆኖ ቆይቷል። ከ1000 ዓመት በላይ ኢትዮጵያ በአንድነት የቆየችው ህዝብን አስተባብሮ የህግ መከበርን አስተምሮ ተጋብቶ ተዋልዶ ተዋህዶ በመኖር ነው። ይህም ሊሆን የቻለው እንደ ልብ ከሰሜን ደቡብ፣ ከምስራቅ ምዕራብ የፈለገበት አካባቢ ሄዶ ሴትል አድርጎ ለመኖር ባስቻለው ህገ መንግስት ነው። አሁን እንደዚህ አይነት ባህሪ የለም። እኔ አትንኩኝ ባይ ስለሆነ ሌላው ቢጠቃ ባይጠቃ ግድ የለውም። ለዚህ ነው እነዚህ ሰዎች የሚፈነጩት። አንድ መሪ አዋቂ የሚያሰኘው ያርቆ ማስተዋል ችሎታው ነው። ስልጣኑና ኃይሉን ሲይዝ ሊሰራ የሚፈልጋቸውን ነገሮች ማገናዘብ አለበት። የሚያስከትለው ውጤት ጠቃሚ ይሁን ጉዳት ይኑረው አመዛዝኖ መሄድ ሲገባው የኛ መሪዎች 3 መንግስታት አልፈዋል ብያቸዋለሁ። 3ቱም ኢሚዲየት ግራቲፊኬሽን ፈላጊዎች እንጂ የምንሰራው ለኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ ደግሞ አንድ ስተት የሆነ የሚነገር ነገር አለ። የኢትዮጵያ ህዝቦች፣ የኦሮሞ ህዝብ፣ የምናምን ህዝብ ልክ አይደለም። የኢትዮጵያ ህዝብ ነው። ግን ጎሳ አለን። አማራው፣ ትግሬው፣ ጉራጌው እንበል እንጂ ኢትዮጵያዊ ነን። የኢትዮጵያ ህዝብ ነን።
በዚህ መልኩ ማንም ሳያጠቃ ኦሮሞም ትግሬውም ጉራጌውም ሌላውም እንዳሻ ሆኖ ሃይማኖት የግል ነው አገር የጋራ ነው ብለዋል አፄ ኃይለ ሥላሴ። በዛ መሰረት ነው መንቀሳቀስ ያለብን። አንድ ሰው ኦሮሞ ስለሆነ ጎረቤት አይሆንም ማለት አይደለም። ጥያቄን እንዳገኘው እርግጠኛ ነኝ ዶክተር ገብርዬ። አቤት ጥያቄን አግኝተህልኛል አይደለም? እና አሁን በብዛት ስላሉት የአማራ ስብስቦች ምን አስተያየት አለ? እንደው እዛ ላይ ትኩረት አንተም ፕሮፌሰርም አላረጋችሁልኝም። እስክንድር መልሶልኛል። ተጨማሪ ጥያቄ ትንሽ ፕሮፌሰር ሊናገሩ ነው። መልካም እሺ። ያለው የአማራ ስቃይ ተነግሯል። እኔ የማስበው የስቃዩ ብዛት እየጨመረ ሲመጣ አማራው መውጫ መንገድ ይፈልጋል። ምንም የሚያጠራጥር ጉዳይ አይደለም። በትንሹ የሚደረገው አሁን የምንታየው ንዑስ የሆነ ችግር ሳይሆን ትልቅም ቢሆን ችግሩ ያሰባስበዋል ብዬ ነው የማስበው እና ይሄ እንደ አዲሱ መፈጠሩ 7ም 10ም 12ም ቢሆኑ የጎበዝ አለቃ እየመረጡ በዛ መካሄድ ይቻላል። ዋናው መሪ ላይ ቅንጅት ይሰራል። የፖለቲካ ሂደቱ ከፈረሱ ጋሪው እንዳይባል ቅደም ተከተሉን ማወቅ ነው። ዋናው ነፃነት መቆሚያ የሌለው ሰው ለሰው ሊቆም አይችልም። ራሱን ያላቆመ የአማራው እኮ ጥፋት ኢትዮጵያዊ መሆን ብቻ ነው እንጂ ሌላ ነገር የለውም። በደለ ብለን የምናስበው ነገር የለም። በማንኛውም መንገድ ቢታይ ለኢትዮጵያን ያበቃት ከሌላው ህዝብ ጋር አብሮ ጨምሮ አማራ አለበት ሁልጊዜ። ይሄ ምንም የሚያከራክር ባለስልጣኖችም በነጃኖህም ጊዜም ይሁን አለ በኦሮሞም ከኦላሞም ከሁሉም የወያኔ መንግስት ሲመጣ ነው የራሱን ብቻ ያጎለመሰው። ቀጣዩም ደግሞ የባሰ ሆነ። በአይን ነው የሚያደርገው። ህዝቡን እንደ ጠላቱ ነው የሚያየው። መንግስት ማለት አርት ኦፍ ገቨርኒንግ ይላሉ ፈረንጆቹ። ተቻችሎ መኖር የሚችልበትን ዘዴ ነው እንጂ ህዝቡን ራሱ ማደህየቱ ፕሮግሬስ ብሎ መምጣቱ ቃላቱም አይሰማም፣ አይገባኝም። ምን አይነት ፕሮግሬስ ነው ያለው? ህዝብ ማግደል፣ እየተጋደለ እየተሞተ እርስ በርሱ ሁላችንም አንድ ነው ኢትዮጵያውያኖች ነን። ግን ለአሁኑ ያለው ትኩረት አማራው ላይ ነው ያለው። አማራው ነው በግፊት የሚገደል የሚሰደድ። ይህንን ለማቆም ህልውናው ጉዳይ ስለሆነ መታገል መብቱ ነው። እዚህም ያለው ደግሞ በብዛትም ቢሆን በአንድነት ህብረት ብዛት አለው። ሁላችንም አንድነትን በብዛነት ነው ማሳካት ያለብን። የእነዚህ ሰዎች እዚችም እዛም የሚያደርጉት አስኳሎች ይሰበሰቡና ይጋመዱና ነገር ያመጣሉ። አሁን የኢትዮጵያው አሁን ማነው አቶ እስክንድር የሚመራው አቶ እስክንድር ትዕይንተ አማራ አስተባባሪ መሆን ትልቅ እርምጃ ነው። እነዚህንም የሚያጎለምስ ደግሞ ይመጣል። አላረካችሁንም በሚል ነው። ሁልጊዜም መንግስትም ሆነ ማንኛውም ህዝቡ የሚፈልገውን ካላገኙት ሊኖር አይችልም። አንድ ድርጅትና አንድ ግለሰብ የሚገናኙበት መንገድ አለ። አንድ ኢንተርሴክሽን ላይ ካልተገናኙ መንግስትም ለህዝብ አይሆን፣ ህዝቡም ለመንግስት አይሆን። ኢንተርሴክሽኑ ላይ ካልተገናኙ እና ትዕይንተ አማራ አስተባባሪ ምናልባት እንደ ፋኖ የከተማ ፋኖ ላየው ይችላለሁ። ምክንያቱም ፋኖነቱ ነፃነቱ ነው እንጂ ለመግዛት እና ሌላን አሽከር ለማድረግ አይደለም። ነፃነቱን ለመጠበቅ ነው። አሁን ሁለት ሰው እዚህ ሲደባደብ ገላጋይ ይገባል። አሁን ገላጋይ የሌለበት መንግስቱ ራሱ ህዝቡን ያጠፋል። ለኦሮሞም እኮ አይመቸውም ይሄ ጉዳይ። ሌሎችም ብሔሮች አናሳ ብሔሮችም
የሚተማመኑት የነበረውን የለመዱትን የመንግስት አይነት ነው። ከባህሉ ጋር የተያያዘ ተፈትኖ የወጣ ነው እና ይሄንን ድርጊት የአማራው በየቦታው መሰብሰብ ከጭንቀት ከሰቆቃ መሪ ማጣት ሳይሆን እንዲህ የራስ ፍላጎት ላይ ያለ ነው። በዛ ኢትዮጵያ ውስጥ በሚደረገው ግፍ እየበዛ ሲበዛ እዚህ ያለው ሲሆን ሄዶ ነግዶ ይሄዳል። ካልሆነም ደግሞ በገንዘብ ኃይል ይሰባሰባል። መውጫ የለውም። በአንድ እጅ ማጨብጨብ አይቻልም። ከጎጃም ሆነ ከጎንደር ሆነ ከሸዋ ሆነ ከወሎ ከሳውዛው ቢሆን ሁሉም አብሮ ሲሰምር ነው ነፃነት ሰላም የሚገኝ። ሰላም የሌለበት ሀገር ኢኮኖሚ አይዳብርም ያለ የለም። ይሄ ነው እና ይሄ አዲሱ ይሄ አተፈላጊ ነው። ደግፈዋለሁ በጣም ግን ሰፋ እያለ ሌሎቹንም ጠርቶ ማሳተፍ ይኖርበታል። አቶ እስክንድር እንዳለው አመሰግናለሁ። ጥሩ ነው። እግዚአብሔር ይስጥልኝ። አድማጭ ተመልካቾቻችን የምንወያየው ከፕሮፌሰር ጋሻው አሁን ቃላቸው ወይም ደግሞ አስተያየት ተሰጡን ዶክተር ገብርዬ እንዲሁም ደግሞ የዋሽንግተን ዲሲ ትዕይንተ አማራ አስተባባሪ ዋናው አስተባባሪ እስክንድር አብሮናል። እንደ ሁላችሁም በተለይ ሁለታችሁ የአማራውን መሰባሰብ አስፈላጊነት ጥቃት የሚደርሰው በአማራው ላይ ስለሆነ አማራው በአንድም ሆነ በሁለት ተደራጅቶ መቆሙ ተገቢ ነው። ይህም አሁን አዲስ የተመሰረተውን አስተባባሪ አስፈላጊ ነው። ከሌሎቹ ጋር ተባብሮ የተጠናከረ ነገር ይወጣዋል ነው ነገሩ። መልካም ነው። ግን ያው እኔ ቀደም ሲል ለማቅረብ እንደሞከርኩት እንደው አንዳንድ ሰዎች ብዙ ሆነ የአንድ የአማራ ጉዳይ ሆኖ ሳለ የተለያዩ ስብስቦች መኖራቸው ኃይላችሁን አይበታትነውም ወይ ነው ነገሩና እስክንድር ትንሽ ይድበትና እሱን ካልካኝ በኋላ እንደው ሌሎቹ ጋር መደባለቅ ኦልሬዲ ቅድም የጠራዋቸው አድምጠኛል ብዙ ናቸው። ከአንዳቸው ጋራ ወይም ደግሞ ሁሉንም ሰብስቦ አንድ እንቁም አቤትም ብንል ሰሚ እናገኛለን። ነገር ግን ስቴት ዲፓርትመንት ሄደ እናንተ በቀደም ደብዳቤ ያቀረባችሁ ነገ ደግሞ አንዱ ይሰበሰባል ደብዳቤ ያቀርባል። እርዳታ ሊሰጡን ሊረዱን የሚያስቡ ኃይሎች ግራ ይገባቸውና እንዴ ስንቱ ነው እሱ የሚል ነገር እነማን እናግዝ እነማን እንርዳ ወደሚል ጥያቄ እንዳይሄዱ እንደምንም ብላችሁ እናንተ እንደስማችሁ ያሉትን የአማራ ስብስቦች አስተባብረው አንድ ወጥ ትግል ማድረግ ተገቢ ነውና እንደው ለምን ሌላው ጋር አልተለባለቃችሁ የሚል ጥያቄ ይነሳል። እሱን ከመለስክልኝ በኋላ የፌብሩዋሪ 18ቱ ሰልፍ ውጤቱ እንዴት ነበር? ስቴት ዲፓርትመንት ምን አቀረባችሁ? ማንን አናገራችሁ? ምን ተስፋ ያገኛችሁ? እሱንም አብረህ እንድትሄድበት። እሺ አቶ አዲሱ በድጋሚ አመሰግናለሁ። ያልከው ትክክል ነው። የኛም ፍላጎት በግብም የያዝነው ይሄው ነው። ነገር ግን አቶ አዲሱ ቅድም የተለያዩ አወቃቀሮችን ጠቅሰሃል እና የተለያዩ አወቃቀሮች የተለያየ አካሄድ አላቸው፣ የተለያየ ዓላማ አላቸው። ኢቭን ዞ ሁሉም ለአማራ የቆሙ ቢሆንም ግን አንድ እሱ ነው። የተለያየ ድርጅት የተለያየ ዓላማ፣ አቋም፣ መመሪያ፣ ስትራቴጂ ይኖረዋል። ያ ራሱን የቻለ ነው። ግን አንድ ነገር በደንብ አስረግጬ ማለት የምፈልገው በተለያዩ ድርጅቶች ውስጥ አሁን እኛ ስብስብ ውስጥ በተለያዩ ድርጅቶች ውስጥ ከረንትሊም እያገለገሉ ያሉ አሉ፣ አመራር ላይም ያሉም አሉ። እንደዚሁም ደግሞ ከአንዳንድ ድርጅቶች ባለመርካት የወጡም አሉ እና የነዛ ስብስቦች ነው የኛ ስብስብ። እንግዲህ ከዛ በተረፈ ደግሞ የኛ ዋነኛው ዓላማ አሁን ቅድም ደጋግመ ስትል የነበረው ትክክል 100% መስማማበት ቢሆንም ብዙ አወቃቀሮች መኖራቸው ባልከፋ ነበረ። ነገር ግን ለአንድ ግብ በመሄድ ፋንታ ወደ ጎንዮሽ የሚደረገው ነገር ነው ችግር ውስጥ እየከተተ ያለው በተደጋጋሚ እንደሚታየው እና የተለያዩ ህብረቶችን ከበፊት ጀምሮ የተለያዩ ህብረቶችን መጥቀስ እንችላለን። እንደውም ፕሮፌሰር አስራት አንድ ጊዜ በጣም እናስተባብራችሁ እያሉ 2-3 ሰዎች እየሆኑ ሲያስቸግሯቸው የሰጡትን ሁለቱም እንደሚያስታውሱ እርግጠኛ ነኝ። በእውነቱ መስኩን ሳየው ባዶ ነው። እዛ ውስጥ ያሉ ሰዎች እንደዚህ ናቸው እነሱም እንኳን እያሉ የተናገሩት ንግግር ነበረ። በሌላ በኩል ደግሞ
ቀፎውን እኮ ይፈልጉታል። ንቦቹን አስወጥተው ግን የነሱን ንብ ማስገባት ነው የሚፈልጉት ያሉበትም ጊዜ ነበርና በተለያየ ጊዜ እንደዚህ ያለ ነገር ይሄ ፓተርናችን ሆኗል። አንደኛ አሁን ይሄ ስብስብ የወጣው ካለመርካት የተነሳ ነው። ቅድም መጀመሪያ ላይ እንደተናገርኩት ቢሆንማ ኖሮ ያ ስራ ተከውኖ ቢገኝ ኖሮ አሁን አንተ መጨረሻ ላይ ያልከው ተቆራርጦ መውጣት ስቴት ዲፓርትመንት አንዱ ሲገባ አንዱ ይወጣል፣ አንደኛው ያለውን አንደኛው ያፈርሳል እንደሚባለው ያ ነው። አሁን የተሻለ ስራ ችግር አለ፣ የረጅም ጊዜ ችግር አለ። ያ ማለት ግን አሁንም እንዲሰመርልኝ የምፈልገው ምክንያቱም ብዙ ከተባለው ያልተባለውን የሚወስድ ስላለ በማንቋሸሽ አይደለም። አሁን የተሰሩ ስራዎች የሉም እያልኩ አይደለም፣ እያልንም አይደለም። የተሰራ አለ። ነገር ግን የዞረ ድምሩ ውጤቱ ያማረ አልሆነም፣ በሚፈለገው ልክ አልሆነም። በተለይ ደግሞ ኢትዮጵያ ውስጥ አሁን የትጥቅ ትግሉ ደረጃ፣ የመስዋዕትነት የመክፈሉ ደረጃ በዚህ እንግዲህ ከ2 ዓመት በፊት ያልነበረ ነገር እኮ ነው አሁን የመጣው አይደለ? እነዚህ ሰዎች በእንቢተኝነት አልሞት ባይተጋዳይነት ባይወጡ ኖሮ እንዲቹ እንዳለቀስን ነበር እኮ የምንኖረው። ስለዚህ ያ ነው ኢኩዌሽኑን የቀየረው አይደለ? ስለዚህ ያ ኃይል እዛ እንዲህ ያለ ዋጋ ሲከፍል ተመጣጣኝ የሆነ እዛ ላይ ካፒታላይዝ ያደረገ ስራ መስራት አልተቻለም ነው። ስለዚህ እኛ ደግሞ አሁን በዚህኛው ካለፈን ልምድ አሁን እነ ዶክተር ገብርዬንም ዶክተር ጋሻውንም እኮ የፈለግንበት እኮ ምክንያት እንደው ዝም ብለን እኮ አይደለም። እነዚህ ሰዎች ከመጀመሪያው ጀምረው የነበሩ ሰዎች ስለነበሩ ብዙ ተመክሮ ውስጣቸው ስላለ ያንን ተመክሮ ወደ ተግባር ለመቀየር የነሱን ምክር የነሱን አብሮነት መፈለግ ነው። አብሮ ለትግል በውጤት ለመብጣት እያሰባሰብን ነው ያለው ኃይላችንን። እንደነማን ያሉ እንደነሱ ያሉ ነገሩን ያወቁ አሁን የዛሬ 25 ዓመት ወደ ኋላ ስትመለስ አቶ አዲሱ እኔ ወጠጤ ነበርኩ ያኔ እንዴት እናስቸግራቸው እንደነበረ እኔ አሁን ነው የምረዳው። በቃ ልቀቁን ነበርኛ የምንለው። ሚዲያ ላይ እንወጣለን፣ ስብሰባ ላይ እንበጠብጣለን። ግን ያ ምንድነው ጉድ ኢንቴንት ነው ያለን እኮ ለምን ዛሬ አይሆንም ነው። አሁን አንዳንድ ነገር ሲነግሩን እኛም ማናቀውን ኢቭን ዞ ቦርድ ውስጥ እንኳን ሆነን ኢቭን ዞ ጸሐፊም እንኳን ሆኜ እነሱ የሚያውቁትን የማላቀው ነገር ነበረ። ምክንያቱም ልጅ ስለነበርኩ ያንን ባገኝ ብዙ ነገር ላጠፋ ስለምችል እንደዚህ ያለውን ኤክስፒሪየንስ እንፈልገዋለን። ከነ ፕሮፌሰር አስራት ጋር የተመከሩ ሰዎች ናቸው፣ ጓደኞች፣ የሙያ ባልደረባ የነበረ ነው ዶክተር ገብርዬ። እንደዚሁም ፕሮፌሰር ጋሻውም የሰሜን አሜሪካው እና እንደዚሁም በአንድ ወቅት ደግሞ የአውሮፓውም አስተባባሪ የነበረ ነው። ግን በጣም ተቀናጅቶ ይሰራ የነበረ ኃይል ነው። እዛ ውስጥ ያየናቸው ዛሬ ኦፊስ በዛን ጊዜ ኦፊስ የነበረው ድርጅት ነው የዋሽንግተኑ ድርጅት። ሁሉ ጊዜ በተለያዩ ቦታ እንደምናገረው ቅድም ዶክተር ገብርዬም ተቀስ አድርጎት እንዳለፈው ካምፔን ቱ ፍሪ ዶክተር አስራት የሚለውን ካምፔን ሎቢስት ቀጥሮ ያሰራ የነበረ የዛሬ 25 ዓመት በፊት ነው ይሄን ሲያደርግ የነበረው ይሄ ክፍል። ነገር ግን በሂደት ያው እንግዲህ ጥሩ ነገሮች እንደነበሩ ስህተትም ይኖራል። ምንም የሚያጠራጥር ነገር ፐርፌክት የሆነ ነገር በዚህ ዓለም ላይ የለም። ግን ዞሮ ከዛ ከስህተታችን ተምረን አሁንም ያን ስህተት ለተሻለ ነገር ለማምጣት መሞከር ነው እንጂ በአላማ ከማንም ጋር እንደውም አንድ ነገር ልጨምር። ቅድም የጎንደር፣ የጎጃም፣ የወሎ፣ የሸዋ ፈንድሬዚንግ እዚህ በተደረገ ጊዜ ፈንድሬዚንግ ውስጥ አክቲቭ ተሳትፎ ካደረጉት መካከል ነን። ኢቭን ዞ ጎንደርን ለብቻው፣ ሸዋን ለብቻው፣ ጎጃምን ለብቻው፣ ወሎን ለብቻው የሚለውን ነገር ባንደግፍም ነገር ግን አሁን ባለው አርጀንሲ ነሰሲቲ ስለሆነ ይሄንን ነገር በመንችለው ሁሉ ከሌሎች ጋር ተባብረን ፈንድሬዚንጉን ውጤታማም ይሁን አይሁንም ምንችለውን ሁሉ አድርገን ካሳካን በኋላ ያየናቸው ነገሮች አሉ። አቶ አዲሱ አሁን እዚህ ላይ መናገር የማያስፈልጋቸው ነገሮች ለጥርጥርና ለእርካታን ለማጣት ምክንያት የሚሆኑ ናት ኦንሊ እሱ ብቻም አይደለም። ማሊያ መልበስ የሚባል ነገር አለ። እኛ አሁን ማሊያ ለብሰን የጎርጊስ እና የአየር መንገድ ቲም እንደሚባለው ስቴዲየም ገብተን ሆ የምንለው ነገር አይደለም። ይሄ
አገር በምትፈርስበት ሁኔታ ላይ ነው ያለችው። ኤክስ እና ዋይ ከህልውናው ከሀገሪቷ ህልውናና ከህዝባችን ህልውና በላይ ሊሆን ማንም አይችልም። እነዚህ ያለ ነገሮች አሁን ሊያሰሩ አይችሉም። ምክንያቱም ሰላማዊ ሰልፍ ላይ ስትወጣ የከሌን ፎቶ ለምን ይዘህ መጣህ ይልሃል፣ አትችልም ይልሃል። ወይም ደግሞ ያን አሁን በፖሊሲ ደረጃ የመጣውን አሁን የኛ ማንንም ቅድም እንዳልኩ ነው ማንንም ለአማራው ትግል የቆመውን እንደግፋለን ነው ያለው። ተቃዋሚ እስካልሆነ ድረስ እኛ ጠላት ብለን የምናየው ህዝባችንን የሚጨፈጭፈው አገራችንን የሚያፈርሰው ታሪክን የሚደልዘው ተቋማትን የሚያፈርሰው ፋሽስት መንግስት ነው። ያንን ተባብረን ከመምታት በስተቀር ያንን ተባብረን ከማስወገድ በስተቀር የጎን እንደውም ሌላ ነገር ደግሞ ልጨምር እዚህ ላይ በአንድ ወቅት እንደውም በሄሊኮፕተር የሚመጣ በሄሊኮፕተር ይንጣ፣ በአውሮፕላን የሚመጣ በአውሮፕላን ይንጣ፣ በመርከብም እመጣለሁ ካለ በመርከብም ይንጣ፣ በእግሬም እመጣለሁ የሚል የፈጀውን ይፍጅበት ይንጣ። ነገር ግን እኔ በመርከብ የሚመጣውን ወስጄ በሚሳይል እኔን እኮ ሊረዳኝ የቆመን እኮ ሰው ነው። ስለዚህ እንደነዚህ አይነት ነገሮች ውስጡ ገብተህ ልትሰራ ይሄ ነው አየህ ልትሰራ የማያስችሉ ነገሮች አሉ። ስለዚህ ከነዚህ ውስጥ ነቅሰን ነው የወጣ ነው እንግዲህ ሞክረናል። በተለያዩ ቦታዎች ተሳትፈን እዛ ውስጥ ለተወሰነ ጊዜ ይሄድና ዞሮ ዞሮ አሳሞች ሁሉ እኩል ናቸው፣ አንዳንድ አሳሞች ተሌሎች ይበልጣሉ እንጂ የሚለው አባባል በተግባር ታገኘዋለህ አንተ ውስጥ በተግባር ነው። እና ይሄ ነው እንጂ ለህብረትና ለአንድነት ወደፊትም በግብ መስራት ያለብን አሁንም እየሰራን ያለ ነው ይሄንን ነው። እንግዲህ ሌሎቹ ሰላማዊ ሰልፍ ሲጠሩ እንሄዳለን እዛ ቦታ ላይ። ትናንትና የነበረው ሻማ ማብራት ላይ ማንም የመጣ የለም ከሌሎቹ አደረጃጀቶች ማለት ነው። ስለዚህ እኛ ይሄም ሆኖ እነሱ ጠሩት አልጠሩት ብለን የምንቀር ሰዎችም አይደለንም። ምክንያቱም ከሌም ጠራው ዋናው ወጥቶ ድምጽ ማሰማት ነው። ቅድም ላልከው ሪዝን አንደኛ ተሰሚነት ለማግኘት፣ ሁለተኛ ሶሊዳሪቲ ለመፍጠር በጋራ መቆሙ ራሱ ሚኒንግ አለው ሜሴጅ አለው የሚልከው። ስለዚህ እነዚህን ነገሮች ለማድረግ ነው በዚህ ምክንያት ነው እንጂ አቶ አዲሱ ትክክል ነህ እና አሁንም ፕሮፌሰር አስራት ያሉትን በሱ ልጨርስ። እኛ እኮ ይሄንን መስራት የሚችል ቢኖር እግራቸው ላይ እንወድቃለን አይደለም። ከተሳሳት ባርሙኝ ዶክተር ገብርዬና ፕሮፌሰር ጋሽ this is what he said እና በመሰረቱ ግን መስመሳየው ባዶ ነው ያሉት እና የሚሰሩ ድርጅቶች አሉ። አሁንም አደረጃጀታቸው የተለያየ ቢሆንም ነገር ግን አደረጃጀታችን የፈለገውን ያህል ቢደራጅም ትኩረታችን ግን ውጤት ለማንጣት ለመተባበር ሲነርጂ የሚባለውን ነገር ለመፍጠር መሆን ነው ያለበት እንጂ ረዳቷን ብታገኝ መጇን ደበቀች የሚባል አባባል አለ አቶ አዲሱ። እና ሳቦታጅ የምናደርገው ራሳችንን ነው እና ይሄንን ለማለት ነው። መልካም ያኛውን ጥያቄ ስቴት ዲፓርትመንቱን ውጤት ምን አገኛችሁ የሚለውን በኋላ ትመጣለኛለህ። እዚህ ላይ ትንሽ ረፍት እንድታረግ ፈልጋለሁ። እንደው አንዳንድ ነገር እኔም ለማብራራት ጥሩ ነው። ጥያቄን የአማራ ስብስብ በመብዛቱ የተነሳ ከየትና ከማጋር እንሰለፍ የሚል ህዝብ አለ። ባለስልጣናትም የአሜሪካ መንግስት ማለት ነው ጥያቄ ሲቀርብ አንዱ ዛሬ ሌላው ደግሞ ነገ ያመጣልና ለየትኛው መልስ እንስጥ እንዳይሉ ይሄንን እንዴት ታዩታላችሁ ነው። በሚገባ መልሰውልኛል። ማንም ይጥራ ማንም የአማራ ኮዝ የአማራ ጉዳይ ከሆነ እንሄዳለን፣ ስንሄድም ነበረ አሁንም እንሄዳለን ብለኛል። መልካም ነው። ደግሞ እንደስማችሁ በተለያየ የአማራ ስብስብ ያሉትን አስተባብሮ አንድ ወጥ የሚሆንበት ጊዜው ሲመጣ ታረጉታላችሁ። ነገር ግን እኔም የማየው ብዙ ሰው የሚያየው አሁን እናንተ ሰልፍ ጠራችሁ፣ እርግጠኛ ነኝ ማን ነው የጠራው? እነ እስክንድር አይ እነሱ ጋር አልሄድም እንዲህ የሚሉም አጋጥሞናል። እናንተም ማለት አይደለም። ሌላው ሲጠራ አይ እነማን ናቸው የጠሩት? አንሄድም። እነማን ናቸው? አሁን ለምሳሌ በአማራ ጉዳይ ሻማ መብራት ስታደርጉ ለአጋጣሚ እኔ ትላንትና አልተመቸም አልሄድኩም እንጂ ሰው አልመጣም አልከኝ። ይሄ ምን ማለት ነው? በአማራ ጉዳይ ሌት ተቀን እደክማለሁ እታገላለሁ የሚል ወገን ያንን ዓላማ ይዞ የወጣ ኃይል እንዴት ብቻውን ይቆማል? አብሬ ሄጄ ልሰለፍ መባል ነበረበት። ቅድም እንዳልከው አካሄዱ ሁሉም ይለይ ይችላል። ግቡ ግን አንድ ከሆነ እዛ ላይ መሟሟት ይቻላል እና ይሄንን በሚመለከት እናንተ ያደረጋችሁት ነገር ጥሩ ነው። ወደፊትም እንግዲህ በህብረት
ልትሄዱበት ትችላላችሁ። ምናልባት ይሄ የአንድነቱ አስፈላጊነት ዶክተር ገብርዬ እና ፕሮፌሰር ጋሻው አንዳንድ ነገር የምትናገሩ ከሆነ እናንተም ተናገሩና እስክንድር በኋላ መልስ ይሰጠኛል። እኔ እንደው በመጀመሪያ ትላንትና የሻማ መብራቱንም የሰልፉንም የፌብሩዋሪ 18ንም ውጤቱ ምን ላይ ነው የሚለውን አንድ ላይ ለማጠቃለል ነው ይህን ፕሮግራም ያዘጋጀሁት። ነገር ግን በኋላ መልስ ሰጥበታለን። ዶክተር ገብርዬ ምናልባት ይሄ በአንድነቱ ላይ ቅድም ተረትና ምሳሌ የትም ፍጪው ዱቄቱን አምጪው ነው የሚባለውና የአማራ ጉዳይ እስከሆነ ድረስ ደግሞ እናንተ ቀደምት ናችሁ። የአማራውን እንቅስቃሴ ከዚህ ቀደም በእርዳታ ማስተባበርም በፖለቲካው እንቅስቃሴም ነበራችሁበትና ምናልባት ወደፊት አንድ እስከሚሆን ድረስ ዓላማውና አንድ እስከሆነ ሁሉም ተባብሮ በአንድ መሰለፍ አብሮ መቆም ይገባዋል የሚል ነው እስክንድርም የሰጠኝ እና እዚህ ላይ ትንሽ ጨምርና ዶክተር ገብርዬ ፕሮፌሰርም ትንሽ ይናገራሉ። ወደ ሌላ ጥያቄ ሄዳለሁ። እሺ ዶክተር ገብርዬ። እርግጥ ነው ህብረት ኃይል ነው፣ ኃይል ደግሞ የውጤት ማረጋገጫ ደጀን ነው ይላል የሀገሬ ሰው። መተባበሩና አንድ መሆኑ ጥሩ ነው። ግን እዚህ ያለነው በሙሉ የአማራው ሰቆቃና ችግር የሁላችንም እንደመሆኑ መጠን እነኚህ የሚጎዱባቸው የሚፈናቀሉባቸው ቤተሰቦች መውደቂያ እያጡ የሚበሉት እያጡ እኛ እዚህ ቸል ማለቱ ልክ አይደለም። ድርጅት መፍጠሩ ዓላማው አዲሱ አርስት ነው፣ ድር ቢያብር አንበሳ ያስር። በየጊዜው መዋጮ አዋተን ሰልፍም ቢሆን ችግራችንና ጩኸታችንን ለማሰማት በርከትልን ይደምቃል እንጂ 5 መሆን 10 መሆን 20 መሆን ድምፅ እስካሰማህ ድረስ ሰዎች ይጠይቃሉ። ለምንድን ነው እዚህ የመጡት? ምንድን ናቸው እነኚህ መባሉ ስለማይቀር የምንሰጠው ሜሴጅ ነው ዋናው መልእክት። ግን ምን ያህል ሰው ተሰለፈ አይደለም። የሆነ ሆኖ ዞ መሰባሰቡና ድርጅት መፍጠሩ አስፈላጊ ነው። እከሌ ጠራው ነከሌ ካሉ አንመጣም። ይሄ ሁሉ ለማምለጥ የሚጠቀሙበት ኤክስኪውዝስ ነው። ከልብ ካዘኑ እንባ አይገድም ይላል የሀገሬ ሰው። የአማራው ሰቆቃ የኔ ነው ብለን የምናስብ ከሆነ ዘብጤ ጠራው እስማኤል ጠራው አይ ዶንት ኬር። ሁላችንም ኃይል ፈጥረን ችግሩን ለመቋቋም መሞከር ብቻ ነው ዋናው ነገር። አመሰግናለሁ። ፕሮፌሰር ጋሻው ምናልባት እንደው ይሄ የተለያየ ስም ኖሯቸው ግን አንድ ዓላማ ያላቸው ኃይሎች በአንድነት ቢቆሙ የሚሻል ነው፣ በዚህ ሁሉም ይስማማልና እንደው ቀደም ሲል እስክንድርም ባለው ዶክተር ገብርዬም በተናገረው ላይ ምናልባት በመጨረሻ የሚሰጡት አስተያየት ካለ ወደ እስክንድር ሄጄ የሰልፉን ውጤት የሻማ መብራቱን ስነስርዓት ውጤት ለአድማጭ ለተመልካቾች ይገልጽልናል። እሺ ፕሮፌሰር። ድርጅት ማቋቋሙ መብዛቱ ቢሆን ችግሩ እየጠነ እየከበደ ሲመጣ የማሰባሰብ ኃይል ይኖረዋል። ምክንያቱም አይችሉም፣ በአንድ ሰው ሊሆን አይችልም እና ይህ አንድ ትኩረት ይሰጠዋል። ሁለተኛው ደግሞ ፈሩን እንዳይለቅ ያስፈልጋል። ይሄ አማራው ንቅናቄ ከፋኖ ጀምሮ ዲያስፖራም እዚህ ያለ ነው። ዓላማው ምንድን ነው? ይሳካል አይሳካም፣ ከየት ወዴት ነው የምንሄደው? በዛ ምክንያት ይሰባሰብ ይችላል ህዝቡ። አድባራቱ ካህናቱ አቤት የሚሉበት ጊዜ ነው። እነዚህን ሰዎች ለማስተባበር ችግሩን ለማስረዳት በትምህርት ማቅረብ አለበት። ይህ የአንድ ድርጅት ብቻ ችግር አለም፣ የሁላችንም ሆኖ አብሮ ተጠቃሎ ካልሄደ አይሆንም። አሁን እንደሚባለው አባይ ሲጀምር በትንሽ ምንጭ ነው የሚባል አይደል? ሲሰባሰብ ግን ትልቁ እንደ ይኸውና መብራትም ሊኖረን ይችላል፣ ብዙ ነገር ይሰራል። ግን ይሄ መንግስት ትክክለኛ መንግስት አለመሆኑን አውቀናል። አሁን እኮ አንዳንዱ በ40 ቀን ወቅ ያለው ያውቃል፣ አንዳንዱ 40 ዓመት ይወስድበታል። እሺ ይሁን ግድ የለም እንችላለን።
ግን ወደኋላ መቅረት አንችልም። ባለፈው ታሪካችን አሁን ኑሯችንን ማድረግ አንችልም። እነ ምኒልክ እነ ቴዎድሮስ ጥለውት ሄደው አሳርፎናል እና መደገፍ ያለብን ሌሎቹ እነማን ናቸው ነው አሁን ማሳስበኝ። ምክንያቱም እኔ ዲሲ አልኖርም፣ ለጥያቄ መልስ አያስፈልግም። ግን መጽሐፍ አለበት ለነሱም በጋዜጠኞችም በእርሶም ጣቢያ ምንድን ነው እንሰባስብ። ሽማግሌዎች አሉ። ነብይ ባከሩ አይከበርም ላልና ጋሽ ገብርዬ አሉ፣ እርሶም አሉ፣ ሁላችሁም አላችሁ። ተጠራርቶ መወያየት ያስፈልጋል። እዛ ስናስብ እዛ አንድ ሁኑ ስሉ እኛ አንድ መሆን ካልቻል ችግር አለ። ስልጣን የሚፈልግ ሰው የለም። ሲያውን ማንም ሰው ይመስለኛል ይኸው አሜሪካን ይኖር የለም እንዴ በሰው ሀገር መቻቻል መኖር አለም። ዴሞክራሲ እንወዳለን፣ ግን ዴሞክራሲ የሚፈልገውን ጠባይ የለንም። ይህን ማስተካከል ይኖርብናል። በጣም አመሰግናለሁ ፕሮፌሰር። አመሰግናለሁ። እግዚአብሔር ይስጥልኝ። እንደው በመጨረሻ እስክንድር ጋር ሄዳለሁ። ዶክተር ገብርዬ እንደው አንድነት መቼም ኃይል ነውና ኃይል ሆኖ ተጠናክሮ እንዲቆም ወደ አሜሪካ መንግስት ባለስልጣናትም ወደ ተባበሩት መንግስታትም ቢኬድ እንደው አንድ ሆኖ መሄዱ ውጤት ይኖረዋልና እንደው ምክረ ሀሳብ አለ ሆይ? ምን አስተያየት አለ አንድነቱ እንዲጠናከር? እሱን የመጨረሻ አስተያየት ከሰጠህን እስክንድር ማጠቃለያ ላይ የሰልፉንና የሻማ መብራቱን ስነስርዓት በተመለከተ የተገኘ ውጤት ይነግረናል። እሺ ዶክተር ገብርዬ። ሁላችንም ያደግንበት ባህልና አመለካከት ነግበኔ፣ መተዛዘን፣ መደጋገፍ፣ ሰው ሲቸገር መድረስ ልምድ ነበር። አሁን እኔን እስካልነኩኝ ድረስ እኔ እስከተጠቀምኩ ድረስ እየተባለ ቸልታው ነው የበዛው። የኢትዮጵያ ጉዳይ ቀርቶ በነገራችን ላይ ኢትዮጵያ ካለች ኢትዮጵያዊ ነኝ የሚለው ዘር በሙሉ ማንነቱ አይታወቅም። የኦሮሞ ሰልፍ ዲተርሚኔሽን አፕ ቱ ሴሴሽን ብለው የፈጠሩት ጎረምሶች ሪፐብሊክ ሶሻሊዝም ኢትዮጵያ ውስጥ ተብሎ ታወጀ። መሬት ላራሹ ተባለ እና ጥሮ ግሮ ደክሞ ያፈራውን ንብረት ዘርፈው ባዶውን ሲያስቀሩት የኢትዮጵያ ሪሶርስ አሁን ዜሮ የሆነው በዚህ ምክንያት ነው። ሰውም ጭካኔ የደረሰው በዚህ ምክንያት ነው። ግብር የሚከፍለው ነገር ስላሌለ። ትዝ ይላችኋል፣ ሁላችንም ትምህርት ያገኘ ነው በነፃ ነው። ያ ነፃ ትምህርት የተገኘው ወላጆቻችን ጥረው ግረው ደክመው በከፈሉት ታክስ ነው እና ሁላችንም ከኤሌመንታሪ እስከ ኮሌጅ ድረስ በነፃ ተምረን ከዛም ስኮላርሽፕ አግኝተን ውጭ ሁሉ ሄደን ሙያም ሁሉ ይዘን መጥተን ለወላጆቻችን ለወገኖቻችን አልደረስንም። የሁላችንም ፕሮጀክት አትሊስት የራሴን ነው የማወራው። ትምህርቴን ሲጨርስ ሀገሬ ሄጄ ወገንን ረድቼ ነበር፣ በሙያዬ ማለት ነው። ልክ እንደጨረስና ወደ ሀገራችን መመለሻችን ሲደርስ ለውጡ መጣ። ይኸው ስደተኞች ሆነን ቀረን እና ሊሆን የሚገባው መተዛዘን፣ መተሳሰብ፣ መተጋገዝ ስለሆነ አሁን የገጠመን ፈተና አማራ በአማራነቱ ተወልዶ አድጎ ተጋብቶ ተዋህዶ ከኖረበት ቀዬ መጤ እየተባለ ሲባረር አማራው ደግነቱ ይሉኝታ ያለው ህዝብ በመሆኑ ሊበቀል አልተነሳም። ስልጣንም ላይ በነበረበት ጊዜ ቅድም እንዳልኩት ያው ተጋብቶ ተዋልዶ ተዋህዶ የኖረ ህዝብ ነው እና በዚህ ምክንያት አሁን ሌላ በሙሉ ታዛቢ ነው። ሶማሌው፣ ጉራጌው፣ ትግሬው፣ ምኑ ሌላውም ነው የምላችሁ። የአማራው ወገን አትንኩኝ ባይ ነው። ህወሓትን መውጋት አብይ ሲያደርግ የአማራ ወታደሮች ሄደው ስቃይ ስላሳዩቸው ትግሮቹ ሽንፈታቸውን ሲቀበሉ እና
ታጋዮቹ ሲመለሱ ይሄ አማራ ይዞ የተመለሰውን መሳሪያ አስረክብ ተባለ። ይሄ ሁሉ በፍራቻ ነው አየህ። እና እምቢ በማለት ነው የያዘው መሳሪያ ይዞ ተመልሶ አሁን ሊያሰቃየው ሲፈልግ እስቲ ሞክረኛ ነው። ይሄ የሚያስኮራን ነው። ነገር ግን በስሜት ተነስቶ የወገኑን ሰቆቃ ለመቋቋም ሲነሳ ውጭ ያለ ነው በዲያስፖራ ያለ ነው ማለት ነው። እዛ ተራብን፣ ተቸገርን፣ መሳሪያም አድርሱልን ብለው በሚጠይቁበት ጊዜ መነገር የለብንም ነው። አባቶቻችን ካለፈ ጥፋት ትምህርት ተምረህ ለሚቀጥለው ዝግጅት አድርግ ይላል። ሁል ጊዜ ተማሪ መሆን የለብንም። ያው እነ ፕሮፌሰር አሳት የአማራውን ድርጅት የፈጠሩት በአማራው ላይ ይደረግ የነበረው የሰብአዊ ረገጣ ምክንያት ነው። አሁንም that's exactly the same thing ይሄ አሁን ያለው መንግስት የሚሰራው እና ቁጭ ብለን መጠበቅ ምን የሚባል እንደመጡና ሂደታቸው ምን እንደሆነ ስንገነዘብ መሰባሰብና ኃይል መፍጠር አለብን። ኃይል የውጤት ማረጋገጫ ደጀን ነው ብያለሁ እና በዚህ መሰረት ነው አዲሱ መሰባሰቡ ይበጃል የምለው። በጣም አመሰግናለሁ። በእውነቱ የዚህ ውይይት መነሻ የሆነው ባለፈው የዋሽንግተን ዲሲ ትዕይንተ አማራ አስተባባሪ የጠራው ሰልፍ ነው። ከዛም ደግሞ ትላንት የተካሄደው የሻማ መብራት ስነስርዓት ምን ያህል ሰው እንደተገኘ አላውቅም። እስክንድር ብዙ ሰው አልመጣም ብሏል እና በተለይ ደግሞ በዚህ ጉዳይ ስንዋይ እንደናንተ አይነቶቹ ጉምቱ የአማራ ተቆርቋሪዎች የአማራም ስብስብ ሲጀመር ጀምሮ ከጥንስሱ ጀምሮ የነበራቸው ነፍሳቸው በክብር ትረፍ ፕሮፌሰር አስራት የጀመሩትን እንቅስቃሴ እሳቸው እዚህ መጥተው ሲናገሩ ብዙ ሰዎች የአማራ በዘር ሲባል እኛ በዘር ለመደራጀት አልፈለግንም፣ በኢትዮጵያ ስም ነበረ ስናመለክት አማራው ተጨፈጨፈ፣ ባካችሁ አንድ በሉልን ስንል እነማን ናችሁ በዘራችሁ ተሰባሰቡና ኑ ተብለን አማራውን ለማዳን የእሳት አደጋ ስራ ለመስራት ይላሉ። እቺ ቃል የሳቸው ነበረች እና በዛ ነው እና ያን የነበራችሁ ሰዎች በእንደዚህ አይነት ስብስብ በእንደዚህ አይነት ውይይት መካፈላችሁ በጣም ትርጉም አለው። ይሄም ደግሞ የትዕይንተ አማራ አስተባባሪ ወደፊት ሰፋ ብሎ ምናልባት እዚህ ላይ የምናየው ዶክተር ገብርዬ በዛ በብርድ ንግግር ስታደርግ ነው እና በጣም ጥሩ ነበረ። ብዙ ሰው ነው ለማለት ባልችልም ግን በዛ በብርድ ተቋቁሞ ጥሪ አክብሮ የአማራን ጉዳይ ለሚመለከታቸው እንዳለመታደል ነው የኢትዮጵያን ጉዳይ የሚወስኑ ባለስልጣናት ጋር ቀርቦ ለማስረዳት ሰው በዛ ብርድ መገኘቱ በጣም የሚያስደስት ነው እና ያንን ነው የምናየው። ስለዚህ እንደናንተ አይነቶቹን ሰዎች በዚህ አይነት ውይይት ማሳተፍ ተገቢ ስለሆነ በጣም ጥሩ ነው። እስክንድር እንደው መጨረሻ የሰልፉን ዓላማ እንግዲህ እንዳልኩት የመነሻ የሆነ ለዚህ ውይይት የእናንተ ሰልፍ ነው። ትላንትም የነበረው ትዕይንተ ማነው የሻማ መብራት ስነስርዓት ነው። ምን ውጤት ተገኘ? ማንን አናገራችሁ? ስቴት ዲፓርትመንት ሄዳችሁ? ውጭ ጉዳይ መስሪያ ቤት የጻፋችሁትስ ደብዳቤ ለማደረሰ የተገኘ ውጤት አለ ወይ? ምናልባት እንዲህ አይነቱ ነገር ለወደፊቱ የሚያበረታታና ተስፋ ሰጪ ስለሚሆን እንደው በትክክል የሆነውንና የደረሳችሁበትን ብትገልጥለት የውይይታችን ማሰሪያ ወይም መቋጫ ሀሳብ እናደርገዋለን። እሺ በጣም አመሰግናለሁ በድጋሚ አቶ አዲሱ ይሄን የመሰለ ውይይት እንድናደርግ እድሉን ስለከፈትክልን እነዚህንም ጃይንት የአማራው ጉዳይ ጀማሪዎችም መሪዎችም ጋር ይሄን የመሰለ ውይይት በዚህ ራሱ ብዙ አመላካች የሆነ አቅጣጫን የሚመራ ውይይት ሆኖ ነው ያየሁት። በነገራችን ላይ የኛም አንዱ ዓላማ ይሄ ነው። እንዴት ነው ማበር የምንችለው፣ እንዴት ነው መተባበር የምንችለው የሚለው ነው። ለምን ብዙ ነገሮችን ልንዘረዝር እንችላለን፣ ግን በመጀመሪያ ደረጃ ጊዜው የሚጠይቀው ይሄ ነው። ትግሉ የሚጠይቀው ይሄ ነው። ሜዳ ላይ ያሉት ሰዎች የሚጠይቁትም ይሄን ነው። እዚህም ያለው ያው አሁን አንተ እንደምትለው የሁሉም ጥያቄ ነው ይሄ። ስለዚህ
ማሸነፍ ብቻ ነው መልሳችን። ለማሸነፍ ደግሞ አሁን ቅድም ዶክተር ገብርዬም ፕሮፌሰር ጋሻውም እንዳሉት ኃይላችንን ማቀናጀት አለብን፣ መናበብ አለብን። ዛሬ እኛ ባለንበት ሁኔታ ላይ ዲስኩር አይደለም እኮ የሚያስፈልገን፣ ሳንነጋገር በአይን መግባባት ነው የነበረብን። ስለዚህ ሌላ ምንም አማራጭ የለም። የጊዜው ጥያቄ ስለሆነ ትግሉ የደረሰበት ደረጃ ስለሆነ ከኛ የሚጠበቀው አሁን እዚህ ክላሽን ይዘን አንዋጋም አይደለ? ማድረግ የምንችለው ይሄንን ነው። ከዛ የዛኛውን ጋር ሶሊዳሪቲ ማሳየት፣ ሎጂስቲክ ማቅረብ፣ ድምጻችንን ማሰማት ነው። በቃ ይሄ ሎቢ የምናደርገው ሎቢ ማድረግ፣ እነዚህ ነገሮች ናቸው እና ህይወት ከሚከፍለው ጋር ሲመጣጠን 2 ሰዓት 3 ሰዓት ሰልፍ መውጣት ዋጋ መክፈል ነው ተብለን የምንል ከሆነ እዛ የሚሆነውን ማየት ነው። ህዝባችን ላይ የታቀደውን ቅድም እንዳልነው ፋብሪካ ሰራሁኝ እያለ ወጥቶ ጉራውን ይነዛብናል ለመጨፍጨፍ እና አደጋው ካሁን ከሆነውም የበለጠ እንደሆነ እንዲታይ ነውና ከዚህ በተረፈ ቅድም እንዳልከው ቅድም ዶክተር ገብርዬም እንደዚሁ ብሎታል። ቁጥር አይደለም ዋናው። በርግጥ በጣም ብዙ ኢትዮጵያውያን አማራውያን እዚህ አካባቢ ትውልድ ኢትዮጵያውያን አሉ። በዛ ልክ አልሆነም። ምክንያቱም ብዙ መከፋፈሎች ስላሉ ቅድም ብለነዋል በተለያየ ምክንያትና ነገር ግን እንዳልከው አንተም መተህ ነበር በዛ በብርድ ዶክተር ገብርዬ ከኮሎምቢያ ነው ነርቶ የመጣው እና በጣም ኃይለኛ ብርድ ነበረ። ብርዱም ራሱ አንድ ፋክተር ነበረ። ሰው የመጣውም ሊቆይ አልቻለም። ብዙም ግን በቂ መልእክትን ለማስተላለፍ በቂ ሰው ኃይል ነው። እንደዚሁም የትናንትናውም እንደዛው በቂ ነው። ግን የተደከመበትን ያህል የተቀሰቀሰውን ያህል በተለያዩ ሚዲያዎች አቶ አዲሱ እንደውም አሁን ልክ አንተ ጋር ያለውን ይዘት ያለውን አነጋገር በግል ከሁለት የሚዲያ ሰዎች ጋር ኮንሰርኑ ይሄ ነው በቃ እና ስንነጋገር ነበረ ምን መሆን አለበት የሚለው እኛም ውስጥ አላማችን ምን መሆን አለበት የሚለው ነው። እንግዲህ እንደነ ዶክተር ገብርዬ እንደነ ፕሮፌሰር ጋሻው ያሉትን ሰዎች እንደዚሁም ሌሎቹንም ኃይላችንን እያሰፋን ወደምንፈልገው አቅጣጫ መሮጥ መቻል ነው። ሌላ ምንም ነገር የለም። እኛ የማንንም አደረጃጀት ለማንቋሸሽ ወይም ለመውቀስ ፍላጎቱ የለንም። ነገር ግን የበለጠ ውጤት የሚያመጣው ተቀናጅቶ ሲሰራ እንደሆነ የትኛውም ትግል ላይ የታየ ነገር ነው። አሁን የዛኛው ትግል የዚህኛው ትግል ማለት የማያስፈልገው እና የተባበረ ነው የሚያሸንፈው፣ አብሮ የቆመ ነው የሚያሸንፈው። ስለዚህ በዛ ነው ስቴት ዲፓርትመንት ያው የተዘጋጀው ነው ወረቀት እንግዲህ እንደምታየው አሁን በዚህ በአዲሱ ፕሬዝዳንት አቋም ዓለም እየተናወጠች እንደሆነ እነሱም በጣም ሄክቲክ ሁኔታ ውስጥ እንዳሉ የታወቀ ነገር ነው። ስለዚህ ያንንም እናውቀዋለን። ግን ብናውቀውም መጀመሪያ ድምጽ ያሰማነው እኛ ነን። የመጀመሪያው ስቴት ዲፓርትመንትም ዋይት ሃውስም የኢትዮጵያን ጉዳይ አማራውን ጉዳይ ይዘን የቀረብነው እኛ ነን። ወጥተው አነጋግረውናል። አነጋግረውንም የደብዳቤውን አዲስ ፖሊሲ አይነት ነገር እንዳላቸው አይነት ነገር የተናገሩት ግን ፖይንት ኦፍ ኮንታክት እና አድራሻ ሰጥተውን ያው አሁን እንዳልኩ ሄክቲክ የሆነ ሲቹዌሽን ውስጥ ስላሉ እኛም በዛ በፖይንት ኦፍ ኮንታክቱ መሰረት እየገፋን ነው ያለነው። የዋይት ሃውሱ ያው ሲምቦሊካል ነው፣ ለመዘከር ነው የተሰበሰብነው። እንደውም ለአሜሪካኖቹ ብዙ በአካባቢው ነበሩ፣ አየሩም ጥሩ ስለነበረ እና ለነሱም መተው ሁሉ የሚጠይቁ ቪዲዮ ሁሉ የሚቀርጹ ፎቶግራፍ የሚያነሱ ነበሩ። እንግዲህ ያንን ሶሊዳሪቲ ለማድረግ ነው ህዝባችን እያለቀ ዝም የምንል ሰዎች እንዳልሆንን እና ሌሎችም በቀጣይነት በጣም ብዙ ልንሰራቸው ያቀድንባቸው ነገሮች አሉና በዚሁ አጋጣሚ አቶ አዲሱ እርዳታ እንፈልጋለን። የሐሳብ እርዳታ፣ የጉልበት እርዳታ፣ የምክር እርዳታ እንደነ ዶክተር ገብርዬ እንደነ ፕሮፌሰር ጋሻው ያሉ እንግዲህ ያው ከዚህ ብርድስ ምን ያመጣል ከማንቀጥቀጥ ሌላ የሚባል ነገር አለ። ይኸው ከዚህ በላይ ጆይን ማድረግ የለም። በዚሁ ጉዳይ ላይ መተው
እየመከሩ ነው ያሉት በአደባባይ እና ይሄንን ደግሞ ወደ ምድር እናወርደዋለን። ሐሳባችንም በግል ተነጋግረናል ከዶክተር ገብርዬም ጋር ከፕሮፌሰር ጋሻውም ጋር መጀመሪያ ኃይላችንን እያስተባበረን እያሰፋን ነው። እኛ ስንጠነክር ነው ለሌላውም ኃይል ሆነን ስንወጣ ነው። ዛሬ ቅድም እንዳልነው እኮ የፋኖ ኃይል ሆኖ ተገዳዳሪ ሆኖ መውጣቱ እኮ ነው ዛሬ ፈረንጁላ ሊያነጋግር የፈለገው አይደል እንዴ? ኃይል ስለሆነ ዞር ብለውም አይሆንም ነበር። አሁንም ይሄ የኛ የትዕይንተ አማራ አሰባሳቢ ክፍል የተለያየ አደረጃጀት ነው ያለው። ያንን አደረጃጀት አስፍተን የበለጠ ውጤታማ ለማድረግ ግን ከሌላው ጋር አብረን መስራት ነው። እኛ የምንለውን ነገር ብዙዎች የማይደግፉት ምን እንደሆነ ታውቃለህ አቶ አዲሱ? ማሊያን ልብስም የሚለውን ነው ጸያፍ የሆነብን እኛ ላይ። አሁንም ለሚሰማ ሁሉ የማንንም ማሊያን ልብስም የምንቆመው ከአማራው ትግል ጋር ነው፣ አላማችን ጋር ነው። እኛ ጠላት ነው የምንለው ህዝባችንን እየጨፈጨፈ ያለ፣ ሀገሪቷን እያፈረሰ ያለ፣ መሰረተ ልማትን እያወደመ ያለ፣ እንስሳትን እንኳን ሳይቀር እየጨፈጨፈ ያለ፣ ንጹሃንን ህፃናትን ሬፕ የሚያደርግ የ5 ዓመት ልጅ ጎንደር ላይ የሆነውን ልቤ እንዴት እንደተሰበረ የ5 ዓመት ልጅ ሚኒተሪ የለበሱ ክፍሎች የወሲብ ጥቃት አድርገውበት እናትየው ኢንተርቪው ስትደረግ ያን አይነት አትሮሲቲ እየተካሄደ ባለበት እኛ እዚህ ጸጉር ስንጠቃ ውስጥ የምንሆንበት የማንንም ማሊያን ልብስም እኛ አላማችንን ግን ማድረግ ነው። አላማችን ደግሞ የአማራው ህልውና ነው፣ የህልውና ትግል ነው። ለዛ ደግሞ ሜዳ ላይ ያሉ ሁሉንም ለአማራው ትግል የሚቆሙትን በሙሉ በእኩልነት እናከብራለን፣ በእኩልነት እንደግፋለን። ይሄ ነው ጸያፍ የሆነብን። ስለዚህ እዛው ያ ነገር ወርዶ በየትንንሿ ኮምፓርትመንት ውስጥ ሁሉ ይመጣል አቶ አዲሱ እና ይሄን ነገር በምንም አይነት ተአምር ፋይት እናደርገዋለን። ነገር ግን ከዓላማችን ወደኋላ አይመልሰንም ለማለት ነው። ይሄን የመሰለ ጊዜ ሰጥተህ በዚህ በሰፋ ሁኔታ እነዚህን ትልልቅ ሰዎች አብረህ ጋብዘህ ስላሳየህን ትጋትና ስለሰጠህን ጊዜ ከልብ ላመሰግን ወዳለሁ አቶ አዲሱ። በጣም አመሰግናለሁ አቶ እስክንድር፣ ሁላችንም አመሰግናለሁ። እንደው በነገራችሁ ላይ የቅድም ዶክተር ገብርዬ መላልሶ ተናግሯል። ቁጥር አይደለም ዓላማ እና የተነሳችሁበት እንደው የስብስቡ ዓላማ መዳረሻው ምንድነው የሚለው ነው ወሳኝ። እዚህ ሀገር እንደምታውቁት 100,000 አይደለም አንድ ግለሰብ ብቻ ሰላማዊ ሰልፍ ሲያደርግ ታውቃላችሁ። አሜሪካ ውስጥ አንድ ሰው መፈክሩን ጀርባው ላይ አድርጎ በፊቱም ምናምን አንጠልጥሎ መፈክርን በዋይት ሃውስ ይዞራል። እርግጠኛ ነኝ አንድ ባለስልጣን ይሄ ሰውዬ ምንድነው የሚፈልገው ማለቱ አይቀርም። እንኳን 10 20 30 40 50 ሆነው ቁጥሩ አይደለም ወሳኝ። እንደው ጥያቄ አንተም እንደተስማማህበት ሌሎችም እንደተስማሙበት ጉዳዩ የአማራ ጉዳይ ከሆነ በኢትዮጵያ ውስጥ ያለው ስርዓት ጨፍጫፊና አማራን እየለየ የሚገድል የሚያፈናቅል ከሆነ በዛ ላይ የምንነሳ ከሆነ በአንድ ላይ ለምን አንቆምም ነው ጥያቄው። ለሱ ደግሞ የራሱ ምክንያት አለው እንደተነገረው። ነገር ግን ከጊዜ ብዛት እየዋለ እያደረ ለአንድ ዓላማ የተነሱ ሰዎች ሰብሰብ ብለው ወደ አንድነት መጥተው የምናይበት ጊዜ ሩቅ አይሆንም። እስከዛው ግን ቁጥር በዛ አነሰ ሳይሆን ለዚህ ዓላማ መቆም በተናጠልም ሆነ ብቻ አንዱ አንዱን መጥለፍ ይቁም እንጂ አንዱ አንዱን ማቋሸሽና መኮንን ይቁም እንጂ ለአንድ ዓላማ ብዙ ስብስቦች ቢኖሩ ምንም ችግር የለውም። በአንድ በኩል ግን የሰው ጥያቄ መቼም እንግዲኛ የምንጠይቀው የምንሰማውን የምናየውን ነውና ምንድነው የሁሉ አማራ ምንድነው የስብስብ ለምን አንድ አይሆንም? እንኳን እናንተንና ለአማራ ህልውና ደሙን እያፈሰሰ አጥንቱን እየከሰከሰ ያለው የፋኖ ተቋም 1 2 3 ሆነው ችግር አለ እንደምናውቀው፣ ግን የጊዜ ጉዳይ ነው። ሁሉም ዓላማቸው ጠላትን አገር ላይ ያለውን ጠላት መጣል ስለሆነ ወደዛ ግብ ሁሉም በጥሩ ሁኔታ እየተጓዘ መሆኑን እንሰማለን እናያለን። መልካም ነው። እዚህ ጋር አመሰግናለሁ ዶክተር ገብርዬ ወልደሩፋኤል፣ ፕሮፌሰር ጋሻው ላቀ እንዲሁም ደግሞ የዋሽንግተን ዲሲ ትዕይንተ አማራ አስተባባሪ አንዱ መሪ አቶ እስክንድር እጅግ አድርጌ አመሰግናለሁ። አንተ ጋር ረጅም ጊዜ ነው የተገናኘ ነው። እንደገና በስራ ምክንያት ተገናኘን። አመሰግናለሁ። ደስ ብሎኛል። በርቱ። አድማጭ ተመልካቾቻችን እነዚህ 3 እንግዶቼ ዛሬ
በአማራ ጉዳይ ላይ ያሉትን ጥያቄዎች በሚገባ እንዳስተናገዱ እናንተም በአእምሯችሁ የነበሩ ጥያቄዎች መልስ እንዳገኙ ተስፋ አደርጋለሁ። በሌላ ጊዜ ደግሞ ሌሎች እንግዶች ይዤ በሌላ ርዕስ እንገናኛለን። ፕሮግራሙን አዘጋጅቼ ያቀረብኩላችሁ አዲሱ አበበ ነኝ ከአዲሱ ሚዲያ። አብረን ስለቆየን በድጋሚ አመሰግናለሁ። ጤና ይስጥልን።